ወንድማችን እንግዲህ የትኛው ሙሉ ወንጌል እንዳለ አላቅም። ኢትዮጵያ ውስጥ እንደዚህ አይነት ሙሉ ወንጌል አላቅም። አብ የተገለጠበት ስጋ ነው ክርስቶስ የሚል ትምህርት የለም። ከየት ነው ትምህርቱን ያመጣኸው? እሺ፣ በጣም ጥሩ። የእግዚአብሔር ልጅ አምላክ ነው ብለህ ታምናለህ? የእግዚአብሔር ልጅ ኢየሱስ ክርስቶስ የአምላክ ልጅ ነው እንጂ አምላክ አይደለም። አይ እንደዛ ከሆነ እንግዲህ ያው እስቲ እርስ በርሳቸው ያውሩ። እንግዲህ ሁለቱም ከሙሉ ወንጌል ነው የመጣ ነው ስለሚሉ እንግዲህ በዚህ አስተምህሮ እንግዲህ ጆም አለ ኤቢም እስቲ አውሩ ሁለታችሁ። እኛ ዝም እንበልና ከስር እንታዘብ ማለት ነው። እና ሁለት ትምህርቶች ሰምተናል። አንደኛው የመጀመሪያው በስላሴ አካላት ሶስት አካል ስላሴ ዘንድ ሶስት አካላት እንደሌሉ ነው የነገረን። የሁለተኛው ደግሞ ወልድ ማለት ስጋ ወልድ ሳይሆን ስጋ የአብ ቱታ አይነት ወይም ደግሞ አብ ነው የተገለጠበት በስጋ እንጂ ቃል አይደለም ወይም ደግሞ ወልድ አይደለም የሚል አይነት ነገር ትምህርት ነው የያዘውና እስቲ ጆ እንደዚህ አይነት ትምህርት አላችሁ? እስቲ ተነጋገሩ። እናንተ አስተምሩ። ያለ መንፈስ ቅዱስ ክርስቲያናዊ ህይወትን የሚመስል እውነተኞችን የሚመስል ህይወት ሊኖረው ይችላል። እስኪ የሚመስል መብራት የሚመስል ነገር ይዘዋል የሚል ይታያል። እዚህ ጋር ህይወታቸው ምን ሆነ? ህይወት አላቸው ነው ህይወታቸውን ነው የሚያሳየው። በቃ በአጭር ቃል ህይወታቸው ምን ሆነ? ምን የሆነ ህይወት ነው መብራት የተባለው? ህይወታቸው ያ ወንጌልን የሰሙ ናቸው። ነገር ግን መንፈስ ቅዱስን የተጠመቁ የተሞሉ አይደሉም። ወንጌልማ ሰምተው እየጠበቁ እኮ ነው ንጉሱን ለመቀበል እኮ እየጠበቁ ነው። ቆይ አንዴ እባክህ፣ ወንጌል የሰሙ ናቸው አትበል። ሰምተውማ ንጉሱን ለመቀበል ወጡ እኮ ተባልክ። ሙሽራውን ለመቀበል የወጡ ናቸው፣ ያመኑ ናቸው። ንጉሱንም ጭራሽ ለመቀበል ተስፋ እያደረጉ ነው። አምስቱ ተስፋ አድርገው ንጉሱን ሲቀበሉ ግን ንጉሱን ለመቀበል ሲወጡ ግን ለባምና ሰነፍ ተብለው በሁለት መንገድ ተለዩ። ሰነፎቹ መብራት ይዘዋል፣ ዘይት ግን አልያዙም ይላል። ዘይቱ መንፈስ ቅዱስ ነው አልክ። እሺ ብዬ ወሰድኩልና መብራት ይዘዋል ሲባል ምን ይዘዋል ማለት ነው? እነዚህ ሰው ምን አላቸው እየተባለ ነው? መብራት ይዘዋል ሲል ህይወታቸውን ነው አልኩ እኮ ይዋድዬ። ለምን እንደማትረዳኝ አልገባኝም። የነገረ መለኮትን የአምላክን ነገር ሮንግሊ ተረድቶ ስለ ንጥቀት ማውራት በጣም የማይሆን ርዕስ ነው። ግን ይሁን በርዕሱ እንድንሄድ ይሁን። እሺ እንነጠቃለሁ ብለህ ታምናለህ? በመጽሐፍ ቅዱስ ላይ ንጥቀት እንዳለ መጽሐፍ ቅዱስ ይናገራል። ስለዚህ ንጥቀትን እቀበላለሁ። አሁን የትኛውን የንጥቀት ደረጃ ነው የምታምነው አንተ? ሶስት አይነት የንጥቀት ትምህርቶች አሉ በፕሮቴስታንቱ ዓለም። አንተ የትኛውን ደረጃ ነው የምትቀበለው? እሺ ምናልባት መዝሙረ ሶስቱን ደረጃዎች ብትነግረኝ። አታውቃቸው? አንተ ለምሳሌ የትኛውን ነጠቅ ፕሊስ እንዴት ነው የሚበራው? ዘይቱ ሲኖር ነው አትበለቅ። መብራት ይዘዋል ተብሏል። ምንድን ነው የያዙት? መብራት ነው። ህይወታቸው ምን ሆነ? ህይወት አላቸው ነው ህይወታቸውን ነው የሚያሳየው። በቃ በአጭር ቃል ህይወታቸው ምን ሆነ? ምን የሆነ ህይወት ነው መብራት የተባለው? ህይወታቸው ያ ወንጌልን የሰሙ ናቸው። ነገር ግን መንፈስ ቅዱስን የተጠመቁ የተሞሉ አይደሉም። ወንጌልማ ሰምተው እየጠበቁ እኮ ነው ንጉሱን ለመቀበል እኮ እየጠበቁ ነው። ቆይ አንዴ እባክህ፣ ወንጌል የሰሙ ናቸው አትበል። ሰምተውማ ንጉሱን ለመቀበል ወጡ እኮ ተባልክ። ሙሽራውን ለመቀበል የወጡ ናቸው፣ ያመኑ ናቸው። ንጉሱንም ጭራሽ ለመቀበል ተስፋ እያደረጉ ነው። አምስቱ ተስፋ አድርገው ንጉሱን ሲቀበሉ ግን ንጉሱን ለመቀበል ሲወጡ ግን ለባምና ሰነፍ ተብለው በሁለት መንገድ ተለዩ። ሰነፎቹ መብራት ይዘዋል፣ ዘይት ግን አልያዙም ይላል። ዘይቱ መንፈስ ቅዱስ ነው አልክ። እሺ ብዬ ወሰድኩልና መብራት ይዘዋል ሲባል ምን ይዘዋል ማለት ነው? እነዚህ ሰው ምን አላቸው እየተባለ ነው? መብራት ይዘዋል ሲል ህይወታቸውን ነው አልኩ እኮ ይዋድዬ። ለምን እንደማትረዳኝ አልገባኝም። ህይወታቸው ክርስቲያናዊ የሆነ ህይወት ነው እየተባለ ነው።
አዎ ክርስቲያናዊ የሆነ ህይወታቸውን ነው የሚያሳየው። በጣም አሪፍ። ስለዚህ ያለ መንፈስ ቅዱስ ሰው ክርስቲያናዊ ህይወት ሊኖረው ይችላል ማለት ነው በአንተ አስተምረው። አፋዊ አማኞች አሉ፣ ዘይት የላቸውም ግን ክርስቲያናዊ ህይወት አላቸው። ተመልከቱ፣ ያለ መንፈስ ቅዱስ ሰው ክርስቲያናዊ ህይወት ሊኖረው ይችላል። ይመሳሰላሉ። ተመሳሰሉ አይልም ይዘዋል ነው የሚለው። ተመሳሰሉ የሚለው ከየት ነው ያመጣው? ማስረጃ እያረጋችሁ አዳታረጉት እንትን ነው። አይ ሚውት ያደረኩት እኔ ነኝ። ምክንያቱም በጣም የተረባበሸ ድምፅ እንዳንሰማ ጥያቄ ከተጠየቀ በኋላ ናሁም ለምትጠየቀው መልስ እንድሰጥ ነው የምንፈልገው እና በዚህ አይነት መንገድ እንድትሄድ ነው የምንፈልገው። ቤቱ በጣም በስነ ስርዓት እንዲሄድ ስለምንፈልግ፣ ስለዚህ የተማርከውን የተረዳውን እየገለጥክ ለመማርም በዛው እየሰማ ኪድ ናሁም በእንደዚህ አይነት መንገድ ሂዱ። እሺ፣ ስለዚህ መብራታቸው ይዘዋል ማለት ክርስቲያናዊ ህይወት ይዘዋል ያለ መንፈስ ቅዱስ ማለት ነው አይደል? ተስማምተናል። አዎ ያለ መንፈስ ቅዱስ እውነት ነው፣ ያለ መንፈስ ቅዱስ። ስለዚህ አንድ ሰው ያለ መንፈስ ቅዱስ ክርስቲያናዊ ህይወት ሊኖር ይችላል ማለት ነው አይደል? ያለ መንፈስ ቅዱስ ክርስቲያናዊ ህይወትን የሚመስል እውነተኞችን የሚመስል ህይወት ሊኖረው ይችላል። እስኪ የሚመስል መብራት የሚመስል ነገር ይዘዋል የሚል ይታያል እዚህ ጋር። መብራት የሚመስል ይዘዋል ነው ወይስ መብራታቸውን ይዘው? መብራት መያዛቸው ነው የሚያመሳስላቸው። ምን መሰለ መብራት መያዛቸው ነው። መብራት መያዛቸው ክርስቲያን የሚመስል ህይወት እንዳላቸው ያሳያል። ክርስቲያኖችን የሚመስል ህይወት እንዳላቸው። የሚመስል የሚለው ከየት ነው ያመጣው? እስኪ ያሳየን። ከየት አመጣ? የሚመስል ቁጥር ስንት ነው? መብራት መያዛቸው ነው። ዘይት የሌለው መብራት ይዘዋል እኮ። መብራት ይዘዋል ግን ዘይት የለውም። መብራት ይዘዋል። መብራቱ ትክክል ነው ወይስ አይደለም? የሚመስል መብራት ነው ወይስ ትክክለኛ መብራት ነው? አሁን እኮ መብራት መያዛቸው ትክክለኛ መብራት መያዛቸው ክርስቲያናዊ ህይወት ያላቸው በክርስቲያኖች ስም የሚጠሩ መሆናቸው መብራት ነው ወይስ የሚጠሩ መሆናቸው። ቆይ መብራቱ ትክክለኛ መብራት ነው ወይስ አይደለም? መብራት ነው የያዙት። ጎበዝ። ስለዚህ የሚመስል እያልክ አታውራ። ስለዚህ ህይወታቸው ክርስቲያናዊ ህይወት ነው፣ ግን ያለ መንፈስ ቅዱስ የሆነ ክርስቲያናዊ ህይወት አይደል? ያለ መንፈስ ቅዱስ የሆነ ነው ማለት ያለ መንፈስ ቅዱስ። ተመልከቱ እንግዲህ ሰው የሰሞኑ ትምህርት ተመልክታችኋል አይደለ? ሰው ያለ እምነት እንዲሁ በጸጋው ብቻ ነው የሚድነው ነበረ። የወንድማችን ደግሞ ቫይስ ቨርሳ አለ። ያለ እግዚአብሔር ጸጋ ሰው ራሱ ክርስቲያን ሆኖ፣ ይሄ ፔላጂያኒዝም ይባላል። ቀጥታ የፔላጂየስ ሄሬሲ ይባላል። ያለ መንፈስ ቅዱስ እርዳታ ያለ ጸጋ ሰው ራሱ ክርስቲያን መሆን ይችላል የሚል ትልቅ ክህደት አንድ። እሺ ሰው ክርስቲያን መሆን ይችላል አላልኩም። ክርስቲያንን ይመስላል። ክርስቲያን አማኞች እኮ አሉ። አንዴ አሁን ናሁም ዝም ብለህ እንደው ሀቀጂ እንዲህ እያልክ እየተመላለስክ ሀሳብን እየቀያየርክ የምትሄድ ከሆነ አይደለም። ቆይ አንዴ አፋዊ ክርስቲያኖች አንዴ እድል ስጠኝ አንዴ። እሺ ቀጥል። አፋዊ ክርስቲያኖች እንዳሉ መጽሐፍ ቅዱስ ይናገራል ብዙ ቦታ። እምነት አለኝ የሚል ይላል እኮ መጽሐፍ ቅዱስ። እምነት አለኝ የሚል ስራ ግን የሌለው ቢኖር ያ እምነቱ ሊያጸድቀው ይችላል ነው ይላል። ዊች ሚንስ እምነት አለኝ የሚል ነው የሚለው። እምነት ያለው አይደለም። እምነት ያለው ስራ ላይኖረው አይችልም። እውነተኛ እምነት ያለው ግን እምነት አለኝ የሚል አለ። ቤተ ክርስቲያን ውስጥ አፋዊ አማኞች አሉ። የአፍ አማኞች ትክክለኛ እምነት ሳይኖራቸው አፋዊ የሆነ እምነት ያላቸው የሚመሳሰሉ እስከ ጊዜ ይቆዩ ብለዋል። ዊች ሚንስ ስንዴና እንክርዳድ አለ ቤተክርስቲያን ውስጥ። ቤተክርስቲያን ውስጥ አሳው ማነው? አሳ ብቻ አይደለም ቤተክርስቲያን የምታጠምደው፣ ከአሳው ጋር አብሮ የሚገባ ሌላ ነገርም ጊንጥ መሳይ ነገርም አለ። ለዚህ ያንን ነው ዝም ብለን ስንሰማ በቃ እንደው የምታውቃቸው ጥቅሶችን ትዘረዝራለህ። በቃ አንዴ ፎከስ አድርግና አንዴ ያዕቆብ ሄድክ እምነት አለኝ የሚል እንጂ እምነት አለው አይልም ብለሃል። እሱ በኋላ ላይ እንመጣበታለን። ችግር የለም። ቆይ አንዴ አፋዊ አማኞችን ነው የሚያሳዩ ለማለት ነው ባጭሩ። ናሁም እባክህ እየሰማህ አንዴ ስማ እባክህ። እሺ
ለዛ ነው ሰው ሲያወራ ስለማሰማ ተከትለ ስለምታወራ እኔ የምለውን ራሱ አሰማ። ቅድምም ብለኸኛል፣ ሰነፎቹ መብራታቸውን ይዘው ይላል። መብራት ይዘዋል፣ ዘይት ግን አልያዙም ነው። ሁለት ነገሮች ተጠቅሰዋል፣ መብራትና ዘይት ተብለው ማለት ነው። መብራት የተባለው መንፈስ ቅዱስ ብለህ እንደጠቀስከው መብራት የተባለው ምንድን ነው ብዬ ጠየቁ። ክርስቲያናዊ ህይወት ብለኸኛል። ስለዚህ ክርስቲያናዊ ህይወት ይዘዋል ነው የሚለው አይደል? ይዘዋል። በቃ እንደው የሚመስል መብራት የሚመስል ነበራቸው አይደለም። መብራታቸውን ይዘው ነው የሚለው፣ ግን ምን አልያዙም ነው የሚለው፣ ዘይት አልያዙም ነው የሚለው። አልነበራቸውም ራሱ አይደለም። እሺ፣ ስለሚያዝ ነገር ነው። ሰዎች ሊይዙት የሚገባ ነገር ነው እየተነገረ ያለው። ስለዚህ መብራታቸውን ይዘዋል፣ ግን ዘይት አልያዙም አለ። እሺ፣ ዘይት አልያዙም፣ መንፈስ ቅዱስ አልያዙም ነው ብለኛል። መብራት ይዘዋል ሲባል ግን ክርስቲያናዊ ህይወት ይዘዋል ማለት ነው ብለኛል። ስለዚህ ክርስቲያናዊ ህይወት ያለ መንፈስ ቅዱስ የያዙ ክርስቲያኖች ናቸው አልከን ማለት። ስለዚህ ክርስቲያናዊ ህይወት ካለው አንድ ሰው ያለ መንፈስ ቅዱስ ክርስቲያናዊ ህይወት የሚባል ራሱ እንዳለ ለመጀመሪያ ጊዜ ከአንተ ሰማን ማለት። ስለዚህ ይሄንን እናልፈዋለን። ይሄ ለተመልካች ማለት ነው። ለፕሮቴስታንቶችም ለክርስቲያኖችም ማስተዋል የሚችሉ 1000 ሰዎች እዚህ ስላሉ ማለት። ኦኬ፣ ሰው መንፈስ ቅዱስ ሳይኖረው ክርስቲያን ሊሆን እንደሚችል ተናገር። እንቀጥል። ልባሞች ግን ከመብራታቸው ጋራ ታዲያ ምንድነው? አይ አሁን እኮ ሳትተረጉሙ አለፍኩም። መብራቱ ምንድነው ታዲያ? አይ ቆይ አሁን እኔ መጀመሪያ ትጨርስና ከዛ በኋላ አንተንም እኔን ትጠይቀኛለህ ከዛ በኋላ። እሺ፣ እኔ በደንብ ተረጉምልሃል። ልባሞች ግን ከመብራታቸው ጋራ በማሰሯቸው ዘይት ያዙ ይላል። ስለዚህ እነዚህ መንፈስ ቅዱስንም ክርስቲያናዊ ህይወትንም አስተባብረው የያዙ ናቸው ነው እነዚህ በህይወታቸው መንፈስ ቅዱስ ያላቸው ከመንፈሱ ጋር የሚኖሩ በመንፈስ የተሞሉ ሰዎችን ነው የሚያሳየው። ዘይት ያዙ ማለት ምን ማለት ነው? መንፈሱ ያላቸው መሆኑን ነው የሚያሳየው አልኩኝ እኮ። ዘይት ያዙ ምን ማለት ነው? ምን አላቸው አይደለም፣ ያዙ ነው የሚለው። ዘይት መያዝ ምን ማለት ነው? አሁን ይኸውልህ ምሳሌ ነው ጌታ ኢየሱስ ክርስቶስ እየተናገረ ያለው። ስለዚህ ምሳሌውን ስንፈታ ዘይት ያዙ ምን ማለት ነው ጥያቄው። ምሳሌውን ማለት ይሄ ማለት ይሄ ነው፣ ይሄ ማለት ይሄ ነው ያልን አይደለም። ዘይቱ መንፈስ ቅዱስ ነው ካልኩ በቂ መልስ መሰለኝ። ክርስቶስ ምሳሌ ሲናገር ትርጉም የሌለው ነው እኮ። ትርጉሙ ቃል በቃል ይሄ ማለት ይሄ ነው፣ ይሄ ማለት ይሄ ነው እያልን አይደለም የምንሄደው ነው። ይሄ ማለት ይሄ ነው ልትለው ካልሆነ ክርስቶስ ዝም ብሎ መብራት ዘይት እንዲህ እያለ ዝም ብሎ ለምን መብራት ከቃላቶች ለይቶ መብራት ከእንትን ለይቶ ዘይት በመብራትና በዘይት ለምን ምሳሌ መስጠት ያስፈልጋል? እየደጋገምክብኝ ስለሆነ እኮ ነው። መንፈስ ቅዱስ ነው ካላወቅኩ እኮ ባይ ዘ ዌይ ዩ ዶንት ሃቭ ቱ ገስ ማለት ነው። ግዴታ መገመት የለብህም። ማይ ብራዝ እሺ፣ እንተውና እንቀጥል። በእኔ መረዳት መንፈስ ቅዱስ ነው፣ መንፈስ ቅዱስን ያሳያል ብዬ እነዚህ መብራታቸውን ይዘው የተገኙት መብራት የያዙ ግን ዘይት ያልያዙ በሩ ዘግቶባቸዋል አይደለ? ምን ሊያመጡ ሲሄዱ ነበረ በሩ የዘጋባቸው? ዘይት ሊያመጡ፣ መንፈስ ቅዱስን ሊያመጡ ሄዱ ማለት ነው። እንግዲህ አሁንም ቅድም ያልኩ ነገር ተመልሶ ይመጣል ማለት ነው። ቅድም ያልኩ ነገር ነው ተመልሶ ይመጣል። ባይ ዘ ዌይ ዝም ብለህ እንደፈለጋችሁ በዛ ጊዜ የሚኖረውን ረሽ ነው የሚያሳየው። መጽሐፉን እንደፈለጋችሁ የምትፈቱት እንደዚህ ነው። ቆይ እኩለ ሌሊት ሲሆን ዘይት ስላልነበራቸው ዘይት ሊያመጡ ወደ ከተማ ወጡ ይላል አይደል? መንፈስ ቅዱስን ሊያመጡ ሄዱ ማለት ነው አይደል? በአንተ ስናፈታ እውነተኛውን መንፈስ ሊያመጡ መብራቱን የሚያበራውን መንፈስ ሊያመጡ ፈለጉ ማለት ነው። ፈለጉ ሄዱ እኮ ነው የሚለው። ይሻሉ መብራታቸውን ከየት ነው የሚያመጡት? በመጨረሻው ሰዓት አይቻልም። ቆይ ላንብብልህ። ይኸውልህ ሰነፎቹም አለ ልባሞቹን ምን አሏቸው? መብራታችን ሊጠፋብን ነው፣ ከዘይታችሁ ስጡን አሏቸው ይላል። ከመንፈስ ቅዱሳችሁ ትንሽ ከፍላችሁ ስጡን ማለታቸው ነው። ከዘይታችሁ ስጡን ሲሉ ዮሐድዬ በዛ ላይ አንድ ነው ሙሻ አንድ አይነት ጠይቅልኝ። እነዚህ ሰነፎቹ ልባሞቹም የት ነበረ ስፍራቸው? ቤት ነበረ፣ አንድ ቦታ ነበር የነበሩት እና ሰነፎቹ ከዛ ቦታ ነው የወጡት በዘይት ላይ መጡ እና የት ቦታ ነበሩ? እሱንም አንድ አይነት ጠይቅልኝ። እሺ
መጀመሪያችን መልስልን። ሰነፎቹም ልባሞቹን መብራታችን ሊጠፋብን ነው፣ ስለዚህ ከዘይታችሁ ስጡን አሏቸው ይላል። ስለዚህ ከመንፈስ ቅዱስ ትንሽ ከፍላችሁ ስጡን ማለት ነው። ያ በዛ ሰዓት ሊኖራቸው የሚችለው ማይንድ ነው የሚያሳየው። ይሄ በዛ ሰዓት መንፈስ ቅዱስ በዛ ሰዓት ሊኖራቸው የሚችል ማይንድ ከመንፈስ ቅዱሳችሁ ስጡን ማለት ነው ወይ ከዘይታችሁ ነው የሚለው። ስለዚህ የነሱ የጌታ ኢየሱስ ክርስቶስ መምጣት በድንገት የሚሆን ስለሆነ በዛ ሰዓት ሊኖራቸው የሚችለውን መሯሯጥ መንፈስ ቅዱስ ማን ነው ጌታ በሚመጣ ጊዜ የሚኖረውን ሳይዘጋጁ የኖሩ ሰዎች መንፈስ ያልኖሩ ሰዎች ከዘይታችሁ ስጡን ማለት ናሁም ዝም ብለህ ወሬ እያበዛ አታመልጥም። ከኔ ጋር ስታወራ ወሬ ስላበዛ እምተው አይደለሁም። ይቅርታ ቃል በቃል አንፈታውም ብያለሁ። መሯሯጥ ምናምን አገልቆይ ቆይ አንዴ ቢ ኮንሲስተንት ለአፈታት ቢያንስ ተመሳሳይ ሁን። ዘይት ማለት መንፈስ ቅዱስ ነው ብለህ ስትፈታ እኮ ተቀበልኩ። አይ እዚህ ደግሞ ሐሳቤን እቀይራለሁ ካልክ አሁንም የመቀየር መብቱ የተወሰነ ነው በአንተ ማለት ነው። እንደፈለጋችሁ የመፍታት መብት አለን ብላችሁ ስለምታስቡ እዚህ ጋር መጣውና ሰነፎቹ ልባሞቹን መብራታችን ሊጠፋብን ነው፣ ጠፋብን አይደለም ሊጠፋብን ነውና ከዘይታችሁ ስጡን አሏቸው ይላል። ከዘይታችሁ ስጡን አሏቸው ይላል። ከዘይታችሁ ስጡን ማለት ምን ማለት ነው? ከመንፈስ ቅዱሳችሁ ስጡን ማለት ነው ወይስ አይደለም? ናሆ ኦኬ ይህንን ክፍል ቅድምን ብየዋለሁ ዮሐድ። አጠቃላይ እንዳለ ትምህርቱን ነው የምንፈታው እንጂ ቃል በቃል እያንዳንዱን ነገር አይደለም። አረፈታው እዚህ ጋር እባክህ አሁን እያንዳንዱን ነገር ቃል በቃል የምንፈታው አይደለም። ጌታ ኢየሱስ ክርስቶስ ያስተምረን ነው። ፓስተር ነው። እሺ የያሬዶን መልስ እስኪ መልስ። የት ሆነው ነበር ሲጠብቁ የነበሩት? አንድ ነገር መጀመሪያ ሲጀምር አንድ ነገር ብያለሁ። ለቤተ ክርስቲያንም ልንጠቀመው እንችላለን። ይሄን ዝግጁነትን ያስተምረናል። ምሳሌው ጥያቄውን እየሰማህ ብትመልስ እኮ ለምን ማለት ለማን ተጠቀመዋለህ አልጠየቅኩም። ቅድም የጠየቅኩህን አሁን መልሰህ እያስታወስክ አትመልስ። አሁን ጥያቄው 10ሩ ሲጠብቁበት የነበረው ስፍራ የት ነው? ምክንያቱም አንድ ስፍራ ሆነው የንጉሱን መምጣት የሙሽራውን መምጣት ሲጠባበቁ ነበር ስለተባለ የት ሆነው ነበር ሲጠብቁ የነበረው ነው ጥያቄ። በደጅ ነበሩ። በደጅ ነው መሰለኝ። የት ደጅ? በደጅ ነው። አይ ደጅ አይልም። ከስር ገስት እያስገባችሁ ያላችሁ ሰዎች እኔ ራሴ ስለማስገባ እባካችሁ አንዴ ትምህርት ሲቆም እናስገባለን። በየማሉ አታስገቡ ከይቅርታ ጋር። ዮሐዴ ቀጥሉ። ለቤተ ክርስቲያን እንደ ምሳሌነት ስንጠቀመው ሁሉም በአንድ ስፍራ ያሉ ናቸው፣ በአንድ ቦታ ያሉ ናቸው፣ በህብረት ውስጥ ያሉ ናቸው፣ ቤተ ክርስቲያን ውስጥ ያሉ ናቸው። ግን ሁለቱ የተለያዩ ናቸው። ሰነፎችና ልባሞች ቤተ ክርስቲያን ውስጥ ያሉ ናቸው። ምሳሌውን ስንጠቀመው እንደዛ ነው የምንለው። ለቤተ ክርስቲያን ስንጠቀመው ቃል በቃል የተጻፈው ናቸው ማለት ነው። የሚያምኑ ናቸው። አፋዊ አማኞችና ልባዊ አማኞች ብለን ልንከፍላቸው እንችላለን። አፋዊ አማኞች ማለት በአፍ ብቻ የሚያምኑ በግብራቸው የማያምኑ እውነተኛ መንፈሳዊ ምልልስ የሌላቸው አንዴ ነው። እውነተኛ መንፈሳዊ ምልልስ የሌላቸው ስማኝ እንጂ በግብር የማያምኑ ያልካቸው ከየትኛው አውድ ወይም ደግሞ ከዚህ ክፍል እስቲ በየትኛው አውድ ነው በግብር አላመኑም ብለህ የፈታው? የትኛው ክፍል ነው? መንፈስ የላቸውማ፣ ዘይት የላቸውም። ያን በግብር አላመኑም የሚለው የትኛውን ነው ጥያቄ እኮ። ዘይቱ የላቸውም የሚለውን ነው። ዘይቱ የላቸውም የሚለውን ነው። ግብር ነው ዘይት ማለት ነው ወይም ስራ ማለት ነው። እውነተኛውን ግብር የሚያመጣው ዘይቱ ነዋ። መንፈሱ እኮ ነው እውነተኛውን ክርስቲያናዊ ህይወት የሚያመጣው። መብራቱ አሁን እውነተኛ ግብር በመንፈስ ቅዱስ ተመላለሱ ይላል መጽሐፍ ቅዱስ። በቤተ ክርስቲያን ውስጥ ያሉ ናቸው አልከኝ እኮ። ግን እነዛ በአፍ የሚያምኑ ግን በግብር በስራ ግን የማያምኑ አልከኝ። ስለዚህ ዘይት የላቸውም ማለት በስራ አያምኑም ወይም ደግሞ ስራ የላቸውም ማለት ነው። አሁን ይኸውልህ ቅድም ሲጀመር ያልኩህ ነገር ምን መሰለህ?
አንተ ሲጀመር ዝም ብለህ የተናገርከው ራሱ ሳታስበው ነው የምታወራው። ዋናው ፖይንት ጋር ሳንደርስ ልንጨርስ ናሆም አንዴ የእውነትን ኑር የሚለው ስላለ ናሆዴ ከእሱ ጋር ትቀጥላለህ። ናሆምን ግን አንድ ጥያቄ ብቻ እንጠይቀው። የእውነትን ኑር ከሚለው ጋር ዮሐዴና መዝሙር ያሬድ ትቀጥላላችሁ። ምክንያቱም ወንድሙን ደግፎ ስለሆነ የገባው እኔ ማንሳት መጠየቅ የምፈልገው ነገር ናሆም አንዴ እዚህ ክፍል ላይ እኔ ጥያቄ ልጠይቅህ ላንሳልህና ታስረዳናለህ። ከዛ ወዲያ እውነትን ኑር የሚለው ደግሞ የሚመልሰው መልስ ትማርበታለህ ወይ ደግሞ የሳትኮን ያርምሃል። እሱ ያንተን ሀሳብ ይዞ ስለሚቀጥል አንድ ጥያቄ ግን ልጠይቅህ፣ እምነት ብቻ ያድናል? አሁን ርዕሱን ቀየር ነው። አየህ ጥያቄ ርዕስ አልቀየርኩም። እኔ ርዕስ አልቀየርኩም። የዚህ የማቴዎስ ወንጌል ምዕራፍ 25 ቁጥር 1 ላይ ያለውን ይዤ ነው ጥያቄ እየጠየቅኩ ያሉት። አልቀይርም። ደግሞ ርዕስ ብቀይርም እኔ የዚህ ቤት ፕሮግራሙን ረን የማደርግ ስለሆነ አንተ ኦርቶዶክሳዊ ምንድን ነው ክርስቲያናዊ አማኝ ነኝ ስለ ክርስቶስ እናገራለሁ እስካልክ ድረስ ለምትጠየቀው ጥያቄ መልስ መስጠት ይኖርብሃል። አሁን ጥያቄ የጠየኩ ምንድን ነው እምነት ብቻ ያድናል ወይ? እውነተኛ እምነት ልባዊ እምነት ከሆነ ያድናል። እምነት ብቻ እውነተኛ እምነት ልባዊ ሆነ ሙሽራው ኢየሱስ ክርስቶስ ነው። እኔ ማምነው ማለት ነው። ቅድም እንዳልኩት እኔ መጀመሪያ የምጠይቅህን ብቻ ለምን አመልስም? ሙሽራው ማን ነው? ሙሽራው ማን ነው? አንድ ደቂቃ ሙሽራው ማን ነው? እኔ የምጠይቅህን ለምን አመልስም? እስካሁን ድረስ እኮ ከተውኳቸዋለሁ። ሙሽራው ማን ነው? እዚህ ላይ ሙሽራው ክርስቶስ ነው። የኑስ አንድ ደቂቃ አስሮቹስ እኔ አንድ ነገር ብያለሁ መጀመሪያ ስጀምር ሰምተኸኝ ከሆነ አስሮቹ አሁን ባጭር መልስልኝ። አዎ ቆይ ሰምተኸኝ ከሆነ ማለት ነው። ይኸውልህ መጀመሪያ አንድ ያልኩት ነገር አለ። ለምትጠይቀው አትመልስም። ዳይሬክትሊ እንሂድ ካልን ቤተክርስቲያንን የሚመለከት አይደለም። እኔ አይመለከተኝም። እኔ አንተ እሱን ነው ለእኔ የምታብራራው። ሙሽራው ማን ነው ስለ ኢየሱስ አልከኝ። ችግር የለብኝም ተቀበልኩ። ሙሽሮቹ እነማን ናቸው? ሀሳቤን ለማጠቃለል ብዬ ነው። ይኸውልህ አንድ ደቂቃ ስጠኝ። ታባርክ። ምክንያቱም አትመልሰውም። አንዱን ብትመልስ አንዱን ያፈርስባል። የእውነት እንኑር ቀጥል። ከነ ዮሐድ ጋር ክፍት ነው። ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን። እንኳን ሰላም ቆየህን። በፍቅርና በስነ ስርዓት በስነ ምግባር እንድትወያዩ ድሉን ሰጣችኋለሁ። በመከባበር አውሩ። ቀጥል። አይ እኔ እንኳን ለመጠየቅ ነው የገባው እንጂ አሁን ባነሳችሁት ርዕስ ላይ ልወያይ አይደለም የገባሁት። ምንድነው ሃይማኖትክ? እኔ ኦርቶዶክስ ነኝ። ኦርቶዶክስ ተዋህዶ እምነት አማኝ ነህ? ጴንጤሎን እየተማርኩ ያለሁኝ ከጴንጤዎች ጋር ነው እና ወደዚህ መጥቼ ለመማር ፈልጌ ደግሞ አረጋግጬ ለመውጣት የመጣሁ ልጅ ነኝ። በጣም አሪፍ። መንገዱን ጨርቅ ያርገልክ፣ መሄድ ትችላለህ። እሺ ወደሚቀጥለው ጥያቄ እንሂድ። ኤልያስ ሰላም ጤና ይስጥልህ። ችግር የለውም መሄድ ትችላለህ። እሺ ኤልያስ ሰላም ይሰማል? እግዚአብሔር ይመስገን። እንኳን ደህና መጣለህ። እግዚአብሔር ይመስገን አለሁ። እሺ መልካም። የነበረውን ውይይት ሰምተዋል ብዬ አስባለሁ ኤልያሴ። አሁን ነው የገቡት። ትንሽ አሁን ገባሁ። መልካም። እሺ ወንድማችን መልካም። እነ ዮሐዴ አንስተውት የነበረው ሀሳብ እዚህ የማቴዎስ ወንጌል ምዕራፍ 25 ላይ የነበረውን ነው። በፍቅርና በመከባበር የተረዳውን ትምህርት እንድትመልስላቸው ያልገባህን እንድጠይቃችሁ ቤቱን ክፍት አድርጌልሃለሁ። ሃይማኖትን ነግራቸው ተቀላቀል። ክፍት አድርጌላችኋለሁ። እሺ እኔ ጴንጤ ነኝ። ሃይማኖቴ ያው ጥያቄው ግልጽ እኮ ነው። ኤልያስ የት ነው ህብረት የምታደርገው? እኔ ቃለ ሕይወት ነው። ቃለ ሕይወት ነህ? እሺ ርዕሳችን የነበረው የሐዲሻ ቃለ ሕይወት ያሰማን። እሺ ወንድማችን አዳምዬ፣ አንዳንዴ መልስ የማይመልሱ አይነት ከሆነ ብዙ ድካም ነው የሚሆነው። እታች ያሉትም እየሰለቹ የያዙት ነገር እየጠፋ ይመጣል። ስልጣን አለህ ያሬድዬ፣ የፈለግከው ማድረግ ትችላለህ። እሺ ከወንድማችን ከኤልያስ በፊት ገብቶ ኦርቶዶክስ ነኝ ግን ጴንጤሎ ነው እየተማርኩኝ ያለው ልጅ
እኔ ለምን ፕሮቴስታንቶች እንደዚህ አይነት ድራማ ውስጥ ሁላችሁም አይደላችሁም። በእርግጥ ግን ጴንጤነትን እኮ የምታሰድበው ወንድሜ ገብተህ የነበረው ሰው መልስ ካልመለሳችሁልኝ ጴንጤ ሆናለሁ። ምንድን ነው ይሄ? ፂም አውጥተህ ያን የሚያክል ግዙፍ ሰውነት ይዘህ ራስህን ታታለህ፣ ድራማ ትሰራለህ። እና ፕሊዝ አዳመሻ መንገዱን ጨርቅ ያርግልህ ብለሃል። እኔ ደግሞ እነ ካንጋሮ ፎም ካሉ ሌሎችን ፍራሾች ካሉ ጨምሬልሃለሁ። እንደዚህ አይነት ጨዋታ ፕሊዝ ወንድሜ በእድሜ አትጫወት። እንደ ፕሮቴስታንትነትና አክብረን እናስተናግድሃለን። እሺ ኤልያስ እያለ ይቅርታ ወንድም አለ። እሺ ምናልባት ያሬዶ ወደዛ ከማለፉ በፊት ይሄ ወንድማችን አይ ቲንክ የሆነ ጠዋት ላይ ሼር ምናምን ተደርጎ እንትን ብዬ ነበርና ሰው ስጠይቅ እንደዚህ ነበርኩኝ ምናምን አይነት ነገር የሚል ልጅ ነውና ባይዘወይ ክርስቲያን ምን ሆነው እኔ ክርስቲያን የሆንኩት ባይዘወይ እዚህ ላላችሁ ሰዎች ብዬ አይደለም። በመጀመሪያ ማለት ለያሬዶ ብዬ ለአዳም ብዬ ምናምን አይደለም ክርስቲያን መሆኑ። እሺ እንትን ካላላችሁልኝ ካልመለሳችሁልኝ እኔ ጴንጤ እሆናለሁ። እኛን አስፈራርታ አይደለም እኮ ምን መልስልህ አረተው ምናምን ብለን ማለት የምርም እውነቱን ለማወቅ ፍላጎት ኖሮ ወይም ደግሞ የምርም ክርስትናን ኦርቶዶክስን የማወቅ ፍላጎት ከሆነ ያለ እንዲህ ነበርኩኝ በቅንነትኩ ማስረዳትም እንዲህ ሆኜ ነበረ። አሁን ግን እውነቱን ለአውቄ መረዳት ስለምፈልግ ብታስረዱኝ ሶ ሲምፕል። አይ እንዲህ ነበርኩኝ ካልመለሳችሁልኝ ጴንጤ ልሆን ነው። ከዛ ምንድነው አሁን ይሄ ምንድነው? እንመልስልሃለን በቃ ይዞ እንዳትቀይር እባክህ እንጎዳብሃለን እንድንልህ ነው? ምንድነው ይሄ ማስፈራሪያ? አሁን ማለት ይህን ያክል በጣም ብስል ካላልን ወይም ደግሞ በጣም ይህን ያክል እድሜ ያስቆጠረን ትንሽ እንደ አዋቂ እንደ ትልቅ ሰው ማውራት ምናምን ብንችል ጥሩ ነው። ሃይማኖት የምንይዘው ለእከሌ ወይም ለእገሊት ብለን አይደለም፣ ለራሳችን ለዘላለም ህይወት ነው። ባይዘው ክርስቶስም የተናገረው አባቱን፣ እናቱን፣ ወንድሙን፣ እህቱን፣ ሚስቱን እንኳን ሳይቀር ለእኔ የማይተው ለእኔ ሊሆን አይገባው ነው። ኦኬ ለራሳችን መሆን መቻል ኦኬ ለራሳችን ሚስጢር እንጂ አንተና ኦኬ እንትን ካላላችሁልኝ እንደዚህ አልሆንም እንዲህ ካላችሁ እንዲህ ሆናለሁ። ይሄ ጨዋታ ይባላል፣ ህይወት አይደለም። ከዚህ አንጻር በትህትና ምናምን ለማወቅ ከሆነ የምትፈልገው በውስጥም ፎሎ አድርገኝ ጻፍልኝ፣ እኔንም መጠየቅ ትችላለህ፣ እኛ ምን መልሳለን እግዚአብሔር በረዳ። አለበለዚያ ግን እንደዚህ እንደ ህፃን ዝም ብሎ እንዲህ ካላረጋችሁ እንዲሆናለሁ እያሉ ማስፈራራት በህይወት መቀለድ ነው የሚሆነው ለማለት ነው። ይቅርታ ያርጂ፣ ቀጥሉ። ግን ለሚያድሻ ወንድማችን እንግዲህ እግዚአብሔር ይርዳ እንዳለው ዮሐድዬ መማር ከፈለክ በቅንነት ናና ኦርቶዶክሳዊ ትምህርት እንሰጣለን፣ ኦርቶዶክሳዊ መላይ እንሰጣለን። አይ ካልክ ደግሞ እንደተባለው እግዚአብሔር ይርዳ ብለናል። እሺ ኤልያስዬ አለ ወንድማችን። እሺ የተነሳንበት ፖይንት ምን መሰለህ? እንነጠቃለሁ ብለህ ታምናለህ? በንጥቀት ትምህርት ታምናለህ? ኦኬ 3 አይነት ንጥቀት አለ። የትኛው እናንተ የምትቀበለው? በፕሮቴስታንቱ ዓለም እሳቤ ውስጥ 3 አይነት ንጥቀት ትምህርት አላቸው። የተለያየ ትምህርት አንዱ ሌላ ይላል፣ ሌላኛው ሌላ ይላል። እና አንተ የትኛውን ነው የምትቀበለው ከ3ቱ? ያው የክርስቶስን መምጣት አንድ ጠብቃለሁ። 3ቱም ክርስቶስ ይመጣ ብለው ነው የሚያስተምሩት። ኤልያስዬ ግን ልዩነታችሁ ምን ላይ መሰለህ? የሚመጣበት ጊዜያቶች በፕሮቴስታንቱ ዓለም የተለያየ ነው። አንተ ከየትኛው ምድብ ነህ? የትኛውን ነው የምትቀበለው? ለምሳሌ አልገባኝም እንዴት ስትል። ኦኬ እሺ፣ ከመከራው የቁጣ ልጅ ወይም መከራው ከመገለጡ ከመምጣቱ በፊት ነው የምትነጠቀው ወይስ ከመከራው ከመጣ በኋላ? ካላወቀው ምንም አትጨነቅ ኤልያስ ወንድም አለ።
ይሄ የንጥቀት ትምህርት ካልገባህ አላማው ትምህርቱ ካልገባህ ምንቶ እችላለሁ። ከመከራው በፊት ብዬ ነው ማምነው። ከመከራው በፊት ኦኬ። ከመከራው በፊት ማለት የቁጣ ልጅ ከመገለጡ በፊት ማለት ነው አይደል? በጣም ጥሩ። የመነጠቁ ዓላማ መከራውን ለማምለጥ ነው አይደል? ጥሩ። መከራውን እናንተ ስታመልጡ በመከራ ውስጥ ግን የሚያልፉ የሚቀሩ ምድር ላይ አሉ አይደል? እግዚአብሔር የሚተዋቸው ምናልከኝ? ምንድነው? ያ እየሰማሁህ ነው። የማይመች ቦታ ከሌለ ችግር የለውም ወንድሜ። አዳምሻ በቃ ከሌላ ሰው ጋር እናውራ። ሌላ ሰው ገባ። ካራቴው ነው መጨረሻ ላይ ያ ተባለ። በቃ ኤልያስ ወይታቸውን ስማ ወይ እዛው ሆነ ሲመች ታውራለህ። ያሬድዬ ቀጥሉ እናንተ። መምህር ኤፍሬም እንኳን ደህና ሰላም መጡ። ዲያቆን ቀሲስም እንኳን ሰላም መጡ። ሰላም ብያለሁ። ላይም ታችም ያላችሁ ወንዶችና ሴቶች የሥላሴ ልጆች በያላችሁበት የክርስቶስ ሰላም ይብዛላችሁ። እንዴት ዋላችሁ? እንዴት አደራችሁ ብያለሁ። እግዚአብሔር ይመስገን። መምህር እንኳን በሰላም መጡ። ቀሲስ ይፍቱን ይባርኩን። ዲያቆን መኳንንትም ሰላም ብለናል። በረከተ እስጢፋኖስ የድር በላይ ልክ እግዚአብሔር ይፍታ ማይሰራ ኃጢአት። መምህር ኤፍሬም እንዴት ዋሉ? ቃልዎትን ያሰማልን። አሜን አሜን። አባታችን እሺ ቀጥል። አዳምሻ ዲያቆን መኩ ሰላም ይበለን። ዲያቆን መኩ ሰላም ይበለንና ሃኒ ቆይታለች። ከገባች እሷን እናስተናግዳት። ዮሐዴ የት ሄዶ ነው? እንዴት አላችሁ? ሰላም ክርስቶስ ይብዛላችሁ። ቄስ ይፍቱኝ ይባርኩኝ። ሰላም ብያችኋለሁ። ዲያቆንዬ፣ መምህር አዳምሻ ሁላችሁንም ሰላም ብያችኋለሁ። ታች ዲያቆንዬ እንኳን ሰላም መጣህልን። መምህርዬም ሰላም ብለውናል። እሺ ሃኒ ወደ አንቺ እንምጣ። ከዛ ወደ ኤቢ ማርኬትን እንቀጥላለን። መዝሙር ያሬድ አንዳንድ ነገሮችን ደግሞ ፋይሎች ማየት ይኖርብናል ብዬ አስባለሁ እና ይፈቀዳል አይደለ? እዛ ላይ ሀሳብ መስጠት እንችላለን በየመሃሉ ብለናል። በየመሃሉ እንዲሁም ጥሩ ሀሳብ አዳምሻ፣ እሱም ጥሩ ነገር ነው። አሁን ጋር ብዙ ፋይሎች ዶክመንቶች አሉ። ከእነሱ መካከል አንዱን እንገልጣለን። እውነትን እውነት፣ ሀሰትን ሀሰት እያለን እያስረገጥን እንሄዳለን ማለት ነው። ከስር ያሉትን የማንቃት ስራ መስራት አለብን። ስለዚህ የሆነ ነገር ሰጣችኋለሁ፣ ስለ ሪፍሌክት ታደርጉና እንግዳ እየተቀበልን ደግሞ እንሄዳለን። ልቀጥል? ሃኒ ቀጥይ። ኦኬ። ሰላም መምህር ኤፍሬም፣ ያሬድ፣ ዲያቆን መኩ፣ ሁላችሁም ያዋድ ሁላችሁንም ሰላም ብያለሁ። እንዲሁም የቤቱን ባለቤት ሰላም ብያለሁኝ። እኔ ለያሬድ ወይም ደግሞ ለዮሐድ ጥያቄ ነበረኝና አሩ ነው መጠየቅ ከቻልኩኝ። ምንም ችግር የለውም። ጥያቄሽን አቅርቢ። ከየት ቤተ እምነት እንደሆንሽም በዛው ግለጭልን። ኦርቶዶክሳዊትም ከሆንሽ ኦርቶዶክሳዊ በሆነ መልስ ይሰጣል። ከሌላም ቤተ እምነት ከሆንሽ ደግሞ ችግር የለውም፣ መጽሐፍ ቅዱሳዊ የሆነ መልስ ታገኛለሽ። እኔ ሳትሳቀቂ ሳትፈሪ ምንም መጠየቅ ትችያለሽ። ኦኬ ቴንክ ዩ። እኔ ኦርቶዶክስ ነኝ። እሺ ቀጥይ፣ ትችያለሽ። ያሬድ ይችላል? አዎ እንዴት ትችያለሽ? ደግሞ መምህራኑም አሉ የኔ አስተማሪዎችም። ስለዚህ አንዳችን መልስልሻለን፣ ችግር የለውም። ኦኬ እኔ ምን ጥያቄ ልጠይቅ ፈልጌ ነው መሰለክ። ብዙ ጊዜ ከናንተ ብዙ ጊዜ እዚህ እከታተላችኋለሁ በጣም እና ከእናንተ ጋር እዚህ የሚቀመጥ አለ ገስት ላይ ተመስገነን ታውቁታላችሁ አይደል?
ኦኬ ግለሰብ በሌለበት የግለሰብ ስም አናነሳም፣ የግለሰብ ፐርሰናል ነገሮችን አናነሳም። ሰው ስለ ወንድሜ ተመስገን ልታንሽ ከሆነ እኔ በበኩል አልፈቅድልሽም። የቤቱ ባለቤት አዳም እሱን ይቀጥልበታል። ግን ሰው የሌለው ሰው በሌለበት ስሙ እንዲነሳ አንመክርም። ትምህርት ላይ ብቻ ፎከስ የምናደርገው። ስለዚህ ብቻ ለተመስገን ለራሱ ሄደሽ ሀሳብ ካለሽ አስተያየት ካለሽ ትችትም አድናቆትም ካለሽ ለሱ ለራሱ ነገር የትምህርት ጥያቄ ካለሽ ግን ጠይቂ። ሌላው ምንድን ነው ሀኒ የትምህርት ስህተት አስተምሮ ከኦርቶዶክስ ተዋህዶ ውጭ የሆነ ስህተታዊ የሆነ የኦርቶዶክስ አስተምሮት ካለ ቪዲዮ ካለሽ ምን ካለሽ ላኪልን። ወንድማችን ስለሆነ መክረነው አስተምረን የሚመልሱ መምህራኖች አሉ። የግል ጉዳይ ከሆነ ይሄ የግላዊ የሆነ ባህሪ ላይ ያለ ነገር ካለ ግን እሱን በካህናት በአባቶችና በውስጥ በኩል ማስመከር ይቻላል። ምክንያቱም የግል ጉዳዮች ላይ ሀሳብ አንሰጥም። ኦርቶዶክሳዊ የሆኑ ትምህርቶች ላይ ግን ጥያቄ እናነሳለን። ይህንን ከተረዳሽን ከይቅርታ ጋራ ትምህርት ላይ ከሆነ እሱንም ማስረጃ ጭምር ይዘሽልን ትመጫለሽ ማለት ነው። ሺያንዬ ኦኬ በጣም ይቅርታ። ላይክ እዚህ ጋራ ብዙ ጊዜ ከእናንተ ጋር ቁጭ ተብሎ ግን በኋላ የሚደረጉ ብዙ ነገሮች ስላሉ ያ ነገር ለእኔ ስላልተመቸኝ ነው ከወንድሞቼ ጋር እሺ ታርጌሻለሁ። አዳም እንደዚህ ነገር ኢንተርቴን አታርግ ፕሊስ። አለም ትክክል አይደለሽም። አሁን እንኳን እየነገርሽ እየሰማሽ አይደለም። ሲጀምር አንድ ነገር ልንገርሽ። አንቺ ሰው ላይ የምትቀስሪ መልሶ አንቺ ላይ የሚቀስሩ ብዙ ጣጣቶች አሉ። ስለዚህ በራስሽ ህይወት፣ በራስሽ ንስሐ፣ በራስሽ ድካም ውጣ ውረድ ላይ ፎከስ አድርጊ። ጸልይ ስለራስሽ ዕለት ዕለት ስለምትሰሪው ኃጢአት ንስሐ ግቢ። በቃ አለቀ። የተመስገንን ነገር ከልብሽ ከሆነ እውነት የመጀመሪያ ለሱ መንገር ነው። መጽሐፍ ቅዱስ የሚያዝሽ ነው። ከዛ ውጭ ሀሜት ነው የሚሆንብሽ። ለራሱ በውስጥ መጽሐፍ ወይ ደግሞ ለራሱ መንገር ነው የመጀመሪያው። ከዛ ደግሞ አልሰማ ካለሽ ደግሞ ሰዎችን አንድ ሰው ወይ ሁለት ሰው ይዘሽ እኔም መምህር ኤፍሬም አሉ ሌሎቻችንም በውስጥ እንዲህ ሀሳቦች አሉኝ ላናግረው ሞክሬ ነበረ ሜይ ቢ አልሰማኝም ወይ ደግሞ አልደረሰውም፣ እስቲ እናንተ ሞክሩት። ይሄ ሁሉ ሂደት አለ። ይህን ሂደት ሳትሄጂ የምታደርጊው ነገር ሀሜትና አልባልታ ነው የሚሆንብሽ፣ ለራስሽም አይጠቅምም። ስለዚህ ትምህርት ላይ ፎከስ እናድርግ። አዳምሻ ብዙ እንደዚህ ይመስገን። እንኳን ደህና መጣሃለን ያሬድዬ። ሰላም በለው፣ ሰላም በሉት። በላዲን እንኳን ደህና መጣ በሉ። አሜን አሜን። እንኳን ደህና ቆያችሁ። መዝሙረን እየዳር ክርስትና እርሶ ብቻን የቀሩት ሁላችን ቀምሰናል እዚህ ውስጥ ያለን እኮ እኔ። ስለዚህ በቃ ማኩረፍ አለብኝ ማለት ነው። እውነት እንግዳ አለን። በነገራችን ላይ መዝሙር ያሬድዬ እንግዳ አለን። እንግዳችን እናስተናግድና እኛ ደግሞ ትንሽ ሰዓት ተጫውተን ደግሞ እንግዳ እናስገባለን።
ኤቢ ሰላም ጤና ይስጥልን። እንኳን ደህና መጣህ። መዝሙር ያሬድ ይቀበልህና በቀጥታ እነ መምህር ኤፍሬም ጳላዲዮስም ዲያቆንም ስላሉ ይቀጥላሉ። መልካም። እሺ ኤቢ እንኳን ሰላም መጣ ወንድማችን። እንኳን ሰላም ቆያችሁኝ። ድምጽ ይሰማል አይደል? ይሰማል፣ ትሰማለህ በደንብ። ሰላም ነው? እግዚአብሔር ይመስገን። ሁላችሁንም ሰላም ብያለሁ። እግዚአብሔር ይመስገን። ከየት ቤተ እምነት ነህ? እኔ ሙሉ ወንጌል ነኝ። ሙሉ ወንጌል ነህ? አይ በጣም መልካም። እሺ ምን ኤቢ ማርኬት ቢዝነስ አለህ እንዴ? አይ በል እግዚአብሔር እንግዲህ እጆችን ስራ ይባርክልህ። አሚን አሚን። መልካም። ዲያቆን መኩ ወይ ጳላዲ ይቀበላሉ። ኢዮባ መጣ እንዴ? እሺ ዳግባ ኢዮባ ሳቦ ኢዮባን። እሺ ኤቢ ሙሉ ወንጌል ነኝ አልከኝ? አዎ አዎ። ኦኬ ወንድሜ ኢዮባ ከታች በስላሴ አታምንም አለኝ። እውነት ነው? አሁን የገባንበትን ርዕስ እናውራ። አይ እሱ ስለ ስላሴ አላውራም፣ ችግር የለውም። ብቻ ክሊር እንድታደርግልኝ ነው። በስላሴ ትምህርት አታምንም? መዝሙር ስለ ማለት ወደ እንትን እንዳይሄድብን አሁን የጀመረው ወይ አምናለሁ ብቻ የምትለዋን ንገረኝና ዝርዝሩ በሌላ ቀን እናወራለን። እንደው ማወቅ ፈልጌ ነው። እሺ እኔ አምናለሁ። ታምናለህ? እሺ መልካም። እግዚአብሔር አንድም ሶስትም ነው ብለህ ታምናለህ? አዎ መልካም። አብ ወልድ አይደለም፣ ወልድ አብ አይደለም፣ መንፈስ ቅዱስ አብና ወልድ አይደለም ብለህ ታምናለህ? አዎ። ሶሪ በጣም ኢዮባ ይቀጥል። መዝሙሪ ማለት ሶስት አካል ብዬ ቆይ ሚዩት አድርገህ ኢዮባ አሁን ኢዮባ ታላቅ ወንድማችን ነው፣ ለእሱ ቅድሚያ እንሰጣለን። ስለዚህ አዳምጠው። እኔ በጣም ከምጠላው ነገር አንዱ ለክርክር ብሎ እምነቱን የሚቀያይር ሰው ነው እና በጣም አስጠሊታ ሰው ቢባል እሱ ነው። እምነት ለውይይት ለክርክር ተብሎ አይቀየርም። ሶስት አካል አልቀበልም ብለኸኝ ከአንድ ሰዓት በላይ ሳወራ ነበረ። ሶስት አካል የሚባል የለም አንድ አካል ነው ብለህ ጥቅስም ጠቅሰሃል። ካልተሳሳት ምንድነው ካረሳ ማለት ነው። አይ ካልክ አሁኑኑ ዩቲዩብ ላይ ስላለ ማስደመጥ እችላለሁ። ይቅርታ ካልጠየቅ እንደውም አትቀጥልም ከዚህ በኋላ ማለት ነው። አላልክም ወይስ ብለሃል? ሶስት አካል አላምንም አንድ አካል ነው ማምነው ብለሃል ወይስ አላልክም? አንድ ነገር እዚህ ጋር አሁን የገባንበት ብለሃል ወይስ አላልክም? ዝል እየሰጠኝ የገባንበት ስለ ንጥቀት ብለሃል ወይስ አላልክም? አላንቀሳቅስህም። ሶሪ በጣም አላንቀሳቅስህም። አንድ አካል ነው የምትቀበለው፣ ሶስት አካል አልቀበልም። እዚህ ጋር እያደረግኩ ያለሁት ምንድነው የስላሴን አንስተን ከርዕሳቸው ቆይ ኤቢ በነገራችን ላይ የስላሴን ሶስት አካልነት አላምንም የምትል ከሆነ እኔን የሚት ያረኩ አንዴ የስላሴን ሶስት አካልነት አላምንም የምትል ከሆነ ስለዋሸን የገባሁትም ማለት ነው። አንድ አካል አልቀበልም። የሚገርማችሁ ኤፌሶን 4:5 ጠቅሶ አንድ አካል ነው እግዚአብሔር፣ አንድ አካል ነው፣ ሶስት አካል የሚባል የለም ብሎ ነበረና አሁን እሱ ላይ ብቻ ተማምነን ከነሱ ጋር ትቀጥላለህ፣ ከኔ ጋር አናወራም። ግን ውሸት ስለማያስፈልግ ማለት ነው። ኢዮባ ለመዋሸት ፈልጌ ሳይሆን አው ብያለሁ። አንድ አካል ቆይ አንዴ ተረጋጋ። ሶስት አካል አልቀበልም አንድ አካል ነው የምቀበለው ብለሃል ወይስ አላልክም? ብያለሁ። አቤት ብያለሁ ኢዮባ። በቃ ቀጥሉ። ጨርሻለሁ። እኔ እሱን ለምንድነው ከርዕሳችን ውጭ ወጥተን በሌላ ጉዳይ በጣም ሰፊ ጊዜ እንዳንወስድ ያነሳችሁት ርዕስ ኤቢ ወንድሜ፣ እኛ በጣም ኦነስት ሆነን ነው የምናወራ። ልትዋሸኝ አይገባም። እውነቱን ለመናገር ኢዮባ እንዳለው ቅድም እምነት፣ ትምህርት፣ ምስክርነት ነው ገልጧል ብዬ ነው ማምነው። እግዚአብሔር አካል አይደለም። እግዚአብሔር በአካል ተገለጠ እንጂ እግዚአብሔር አካል አይደለም። እግዚአብሔር መንፈስ ነው። ስለዚህ በአንድ አካልና በአንድ መንፈስ ነው። ቅድም ለምን ታዲያ እንደዛ አልከኝ? ቅድም በሶስት አካል ታምናለህ ወይ ስል ለምን አዎ አልከኝ? መዝሙረ ገብቶኛል። ኢዮባን ሳየው ቅድም በጣም ረጅም ሰዓት ስላወራን
ይሄንን ጉዳይ ድጋሚ አንስተን ወደ ሌላ ርዕስ ውስጥ እናንተ ያነሳችሁት ርዕስ ጉዳይ አይደለም የጠየኩህ እኔ ስለ ትምህርት ጠየኩህ። እንዳንገባ ኤቢ ወንድም የጠየኩህ ስለ ትምህርት ነው እንጂ የርዕስ ጉዳይ አይደለም። እኔ ጠይቄ የነበረው እምነትህን ነው። እምነትህን ስጠይቅህ እምነትህን ለምን ዋሻኸኝ ነው ጥያቄ። አሁን እኔ እምነት እየዋሸሁኝ አይደለም እኮ መዝሙራ ስትጠይቀኝ ቅድም በሶስት አካል ታምናለህ ስል አዎ አልከኝ። አብ ወልድ አይደለም፣ ወልድ አብ አይደለም፣ መንፈስ ቅዱስ አብና አይደለም ስል አዎ አልከኝም። ትክክል ነው መዝሙራ። ርዕስ እንዳንስትና ይሄንን ጉዳይ እንዳናወራ ስለፈለኩ ነው። እኔ ስለ ርዕስ መሳት አልጠየኩ፣ ስለ እምነትህ ነው የጠየኩህ የነበረው ወንድሜ፣ ስለ እምነትህ። እሺ ምናልባት ይቅርታ እንደዛ ስላልኩኝ እኔ ያልኩበትን ኬዝ ነግሬሃለሁ። ይቅርታ እንደዛ ስላልኩ በስላሴ ታምናለህ ስትለኝ አዎ ያልኩ ወደ ርዕሳችን እንድንገባ ነው እንጂ ምናልባት ይቅርታ መጠየቅ ይኖርብኛል። በጣም ይቅርታ። ግን አሁን ባነሳችሁት ርዕስ ላይ ብናወራ መልካም። ሙሉ ወንጌልም አይደለህም ማለት ነው አይደለ? ሙሉ ወንጌልም አይደለህም። እኔ ምን ወንጌል ነኝ? ሙሉ ወንጌል የስላሴን ትምህርት የሚክድ ትምህርት የላትም። እኔ የእምነት መግለጫዋም አለኝ እጄ ላይ። ሙሉ ወንጌል እንደዚህ አታስተምርም። ለምንድን ነው ይሄንን ልትቀበል የቻልከው ካልከኝ፣ ስለአንተ አልጠየቅኩም። እኔ ስለ ቤተ ስላሴ አስተምሮ የተለያየ ነው፣ አንድ አይነት አይደለም። እኔ ስለሱ አልጠየቅኩም። ኤቢ ስለተለያዩ ቤተ እምነቶች አይደለም። ፕሊዝ ቆይ። ወንጌል ውስጥ አዎ ስላሴ ታምናለች። በቃ ስለዚህ አንተ ከሙሉ ወንጌል እንዳትል፣ ምክንያቱም ቤተ እምነቷን ተቋሟን ጠርተህ ክሌም አድርገህ ሙሉ ወንጌልን እንዳትል። ትምህርት የኦንሊ ጂሰስ ነው። እኔ ኦንሊ ጂሰስ ነኝ ማለት ትችላለህ። ትምህርትን የሚስማሙት ጋር ህብረት አድርግ። ትምህርትን የማይስማሙትን ለምን ሪፈር ታደርጋለህ? አንደኛው ውሸታም ያሰኛል። የነገረ መለኮትን የአምላክን ነገር ሮንግሊ ተረድቶ ስለ ንጥቀት ማውራት በጣም የማይሆን ርዕስ ነው። ግን ይሁን በርዕሱ እንድንሄድ ይሁን። እሺ እንነጠቃለሁ ብለህ ታምናለህ? በመጽሐፍ ቅዱስ ላይ ንጥቀት እንዳለ መጽሐፍ ቅዱስ ይናገራል። ስለዚህ ንጥቀትን እቀበላለሁ። አዎ። የትኛውን የንጥቀት ደረጃ ነው የምታምነው አንተ? ሶስት አይነት የንጥቀት ትምህርቶች አሉ በፕሮቴስታንቱ ዓለም። አንተ የትኛውን ደረጃ ነው የምትቀበለው? እሺ ምናልባት መዝሙረ ሶስቱን ደረጃዎች ብትነግረኝ። አታውቃቸው? አንተ ለምሳሌ የትኛውን ነጠቅ? ኢየሱስ ክርስቶስ ሲመጣ የእሱ የሆኑትን ከምድር መከራውን እንዳያዩ የእሱ የሆኑትን ብቻ ከምድር ላይ እንደሚወስድና ክርስቲያኖች እንደሚነጠቁ አምናለሁ። ከዛ በኋላ አንድ ንጥቀት ብቻ ነው ያለው፣ ሌላ ንጥቀት አይኖርም ማለት ነው። ኦኬ ጥሩ። ስለዚህ መልካም። እሺ አሁን ይህን ካነሳህልን ወዴት ነው የሚሄደው መሰለ? ወደ ዲያቆን ናታንና ዲያቆን መኩ መጥተዋል ነገሩ እና እኔም ቅድም ብዙ ስላወራው እንትኑን ንገርና ወደ እነሱ አስተላልፋለሁ። እሺ ከዛ በፊት ግን እንደው መዝሙር ያሬድዬ መሀል ልግባና በጣም ይቅርታ ወንድማችን ኤቢ አንድ ጥያቄ አንስተንለት ከዛ ወዲያ ወደ ንጥቀቱ ብንገባ የተሻለ ይመስለኛል። ምክንያቱም ኢየሱስ ክርስቶስን በስጋው ታመልከዋለህ ኤቢ? የኔ ጥያቄ እንዴት ግልጽ አድርግልኝ በስጋው ስትል። እሺ አሁንም ስማኝ። ኢየሱስ ክርስቶስን በስጋ ታመልከዋለህ አምላክ ነው ብለህ? የኢየሱስ ክርስቶስን በስጋው ሰውነቱ አምላክ ነው ብለህ ታመልከዋለህ ነው ጥያቄ? ኦፍኮርስ የጌታ የኢየሱስ ክርስቶስን ስጋ አምላክ ነው ትለዋለህ? ስጋ አምላክ ሊሆን አይችልም። ስለዚህ የኢየሱስ ክርስቶስ ስጋ አምላክ አይደለም። ለምንድነው? ስጋ ምንድነው? አምላክ የሚታይ አይደለም። ስለዚህ ኢየሱስ ክርስቶስን አምላክ ነው ብዬ ኢየሱስ ክርስቶስ የሚታይ ነበረ። ያ ትክክል። ስለዚህ አምላክ አይደለም። አምላክነቱ መንፈስ ነው፣ የማይታይ ስለዚህ እኮ ምንም ኢየሱስ ክርስቶስ የሚታይ የሚዳሰስ የሚነካ ነበረ። አምላክነቱ አይታይም። የማምነው አምላክነቱን በማይታየው ባህሪው ነው። ኢየሱስ ክርስቶስ ያ የሚታየው አካሉ የአምላክ አይደለም። አምላክ አይደለም። የሚታየው ባህሪ አምላክ አይደለም። አምላክ አይሞትም። ማን ነው በመስቀል ላይ ያዳነክ? ክርስቶስ ስጋው። በሚታየው አካሉ ወይስ በማይታየው? በሚታየውም በማይታየውም። የሚታየው አካል እንዴት ሊያድን ቻለ? የሰው ነው። እግዚአብሔር አምላክ የማይታየው አምላክ የተገለጠበት ስጋ ነው። ስለዚህ በዛ ስጋ ያ የተገለጠበት ስጋ አምላክ አይደለማ። ስጋ አምላክ ሊሆን አይችልም። አምላክ ደም አለ? የለውም።
ስለዚህ በደሙ በኩል አዳነን ይላል መጽሐፍ ቅዱስ ላይ። ትቃወመዋለህ እነ ጳውሎስን? አዎ ትክክል። በደሙ በኩል አዳነን። ደም አምላክ ደም አለው፣ መንፈስ ደም አለው። ክርስቶስ እኮ አምላክ የተገለጠበት ስጋ ነው። አምላክ መንፈስ ነው፣ አምላክ ደም አለው። ጥያቄ አምላክ ደም የለውም፣ አይታይም። ደም ከሌለው በደሙ በኩል ዳንን አለ። ያ ደም ደግሞ የሚታይ የሚነካ የሚዳሰስ ነው። ስለዚህ ያ ደም ማዳን ይችላል። አዎ ማዳን ይችላል። እንዴት ሊያድን ቻለ? የአምላክ ያልሆነ። ጥሩ፣ ባለቤትነቱ የአምላክ ስለሆነ የእግዚአብሔር ስጋ ስለሆነ። ባለቤትነቱ የአምላክ መሆኑን በምን አወክ? እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ሲያስታርቅ ነበር ይላል። በክርስቶስ ሆኖ እግዚአብሔር እንዴት እንዳስታረቀ ንገረን እስኪ። ክርስቶስ ማለት እግዚአብሔር አብ የተገለጠበት ስጋ ነው። በክርስቶስ ውስጥ ያለው አይሰማም? አንዴ ድገመው። ክርስቶስ ማለት እግዚአብሔር አብ የተገለጠበት የሰውነት አካል ነው። ስለዚህ በዛ አካል ውስጥ ማን የሚባለው አካል? ክርስቶስ ማለት እግዚአብሔር አብ የሚባል የማይታየው አምላክ የተገለጠበት አካል ነው። ስለዚህ አብ ተገልጧል ማለት ነው። በትክክል በክርስቶስ አብ የሚታይ ሆነ ማለት ነው። አምላክ አይታይም ብለኝ ነበረ ቅድም። ኖ አብ በሚታይ አካል ነው የተገለጠው እኮ። በማን አካል ውስጥ? አብ በማን አካል ውስጥ ታየ? በክርስቶስ ውስጥ። ስለዚህ የሚታይ አምላክ የለም አላልከኝም ቅድም? በክርስቶስ ተገለጠ እኮ። የሚገለጥ አምላክ የለም፣ የሚነካ የሚዳሰስ አምላክ የለም አላልከኝም ቅድም? አሁንም አምላክነቱ እኮ አይታይም፣ አይጨበጥም፣ አይዳሰስም። ኢየሱስ ክርስቶስ ይነካል፣ ይጨበጣል፣ ይዳሰሳል። የተገለጠበት በትምህርት እናውራው፣ ምንም ችግር የለውም። ትልቅ ስለሆነ ዲያቆን ይቀጥሉሽ። ኖ አይ ልቀጥል ሳይሆን ይቅርታ፣ በጣም ሙሉ ወንጌል ነኝ አላልክም እንዴ ኤቢ? ቅድም ተናግሬ ነበር ይህን ነገር መድገም እንዳይሆንብኝ። አሮን ነው ብቻ አሁን የምታወራው የኦንሊ ጂሰሶችን አስተምህሮ ነው። እኔ ከኦንሊ ጂሰሶች ጋር በጣም አወራለሁ። አዳምሻ አስገባው እስቲ የሙሉ ወንጌልን። ማን ነው? ጆ አለ ከታች አስገባው። እሱ ሲገባ ኦንሊ ጂሰስ ነው። እኔ ሙሉ ወንጌል ነኝ። በሙሉ ወንጌል እምነት ውስጥ ነው ያለሁት። ግን ምንድነው በስል አስጨርሰኛ እንዴ ዲያቆን ክሊር ላድርግልዎት። ቅድም ኤቢ አንድ የሚወት አድርግልኝ ወንድሜ። ቅድም ሲገባ በስላሴ ታምናለህ ወይ ስለው አዎ አምናለሁ አለኝ። በኋላ ላይ ውሸት እንደሆነ ራሱን ማመነ። በስላሴ እንደማያምን እሱን አጣራው። ከዛ ደግሞ ሙሉ ወንጌል ስላኝ እሱም ውሸት ነው፣ ሙሉ ወንጌል እንደዚህ አታስተምርም፣ አታምንም። ሙሉ ወንጌል በስላሴ የምታምን እግዚአብሔርን አንድም ሶስትም ብላ የአካል ሶስትነትን የምታምር ተቋም ናት። ስለዚህ ያ ሙሉ ወንጌል ነኝ ብለህ አትሸውድ፣ አትዋሽ፣ ትክክል አይደለም። እንደዚህ አይነት አስተምሮ ቤተ እምነትን ጠቅሰህ ብየዋለሁ። እና እኔ ፐርሰናሊ የምሰማው ከአንደበቱ የሐዋርያት ቤተክርስቲያን የኦንሊ ጂሰስ ትምህርት ነው። በዛ ልክ ነው አይ ቲንክ ማውራትም ያለብን፣ አድሬስ ማድረግ ያለብን። ግን ያው ከሙሉ ወንጌል ደግሞ ዮሐንስ ስለመጣ እኛ እንደዚህ በእምነት ተቋም እየተገለጸ ውሸት ከተወራ አናሳልፍም። የእምነት ተቋማን ዲፌንድ እናደርጋለን፣ ትምህርቷን ስለምናውቅ ማለት ነው። እና እንደዛ ነው የነበረው። ዲያቆን ናታኒ ይቀጥሉ። እሺ ዲያቆን፣ አይ እንደዛ ከሆነ እንግዲህ ያው እስቲ እርስ በርሳቸው ያውሩ። እንግዲህ ሁለቱም ከሙሉ ወንጌል ነው የመጣ ነው ስለሚሉ እንግዲህ በዚህ አስተምህሮ እንግዲህ ጆም አለ ኤቢም፣ እስቲ አውሩ ሁለታችሁ። እኛ ዝም እንበልና ከስር እንታዘብ ማለት ነው። እና ሁለት ትምህርቶች ሰምተናል። አንደኛው የመጀመሪያው በስላሴ አካላት ሶስት አካል ስላሴ ዘንድ ሶስት አካላት እንደሌሉ ነው የነገረን። የሁለተኛው ደግሞ ወልድ ማለት ስጋ፣ ወልድ ሳይሆን ስጋ የአብ ቱታ አይነት ወይም ደግሞ አብ ነው የተገለጠበት በስጋ እንጂ ቃል አይደለም ወይም ደግሞ ወልድ አይደለም የሚል አይነት ነገር ትምህርት ነው የያዘውና እስቲ ጆ እንደዚህ አይነት ትምህርት አላችሁ? እስቲ ተነጋገሩ እናንተ አስተምሩ። እሺ ሰላም ብያለሁ ሁላችሁንም። እንዴት ናችሁ? መዝሙሪ ዲያቆን ናታን እንኳን በሰላም መጣ። እንኳን ሰላም ቆያችሁን። እግዚአብሔር አምላክ ይባረክ። በጣም ደስ ብሎኛል ስላስገባችሁኝም ቴንኪው። ወንድማችን እንግዲህ የትኛው ሙሉ ወንጌል እንዳለ አላቅም። ኢትዮጵያ ውስጥ እንደዚህ አይነት ሙሉ ወንጌል አላቅም። አብ የተገለጠበት ስጋ ነው ክርስቶስ የሚል ትምህርት የለም። ከየት ነው ትምህርቱን ያመጣኸው? ሰላም ጆን፣
እኔ በወንጌል እምነት ውስጥ ነበርኩኝ እና ግን ስለ ስላሴ ዲቴይል በጣም እጠይቅ ነበረ። ስለዚህ ማብራሪያ ሊሰጠኝ ግልጽ ያልሆነ ነገር ስላላገኘው በተለያየ እምነት ውስጥ ያለው የስላሴ አስተምህሮ የተለያየ ስለሆነ ረጅም ጊዜ ከኦንሊ ጂሰሶች ጋር አውራ ነበርና ያኛው የስላሴ አስተምህሮ ስላላሳመነኝ ተጨባጭ ነገር ስለሌለው ቆይ ልጨርስና ትቀጥላለህ። ስላላሳመነኝ ትምህርቱን አሁን ከመጽሐፍ ቅዱስ ጋር ዲቴይልስ ገብቼ ሳነብ በጣም እየተቀበልኩ ያለሁት አሁን የኦንሊ ጂሰሶችን ትምህርት ነው ከመጽሐፍ ቅዱስ ጋር ማለት እዛ ቤተ እምነት ገብቼ በእነሱ ያለውን ሙሉ ወስጄ ዝም ብዬ ለማውራት ሳይሆን ከመጽሐፍ ቅዱስ ጋር ሳስተያይ ያንን ሀሳብ ዲቴይል የበለጠ እኔ በስላሴ ካለኝ ይልቅ ይሄኛው መረዳቴ ስለጨመረ ይሄኛውን ነው የምቀበለው። አንዴ ቆይ፣ ቅድም ከየት ቤተ እምነት ነህ ስልህ ከሙሉ ወንጌል ብለኝ ነበረ ኤቢ። አሁን ደግሞ ነበርኩኝ ትላለህ። አጥራ በደንብ እርግጥ ብለህ አንድ ቦታ ሆነ እኔ ከዚህ ቤተ እምነት ነኝ ብለህ እርግጥ ያለውን ነገር ተናገር። ኮንፊውዥን አትፍጠር ፕሊስ። የቤተ እምነቷ የማትለውን ነገርም አለች እያልክ ስለሆነ ነው። ሙሉ ወንጌል ነው ያልከኝ፣ አሁን ደግሞ ነበርኩኝ ትላለህ። ጆን ቀጥሉ። ያሬድ ጌታ እግዚአብሔር ያክብር። ያው እየሰማው ነበረ። ሙሉ ወንጌል ቤተክርስቲያን እንዲህ አይነት ትምህርት የላትም ያልከው ነበር። ሙሉ ወንጌል ነኝ እያለ ከኢዮብ ጋርም ቀን እያወራ እየሰማሁት ነበርና በእርግጥ ወንድማችን ራስን መደበቅ የለብን። በቃ ከሙሉ ወንጌል ወጥቻለሁ፣ ትምህርቱን ክጃለሁ፣ የኦንሊ ጂሰስን ትምህርት ተቀብያለሁ ያልከው ነገር እሱ ነው መሆንም ያለበት ማለት ነው። እሺ ለማንኛውም ኢየሱስ ክርስቶስ ወልድ የእግዚአብሔር ልጅ ማለት ነው አምላክ ነው ብለህ አታምንም ማለት ነው? በነገራችን ላይ ጆዬ አንድ ጥያቄ ልጠይቅህና ኤቢ አሁን በተናገረው መሰረት የዘላለም ሕይወት ያገኛል ወይንስ አያገኝም? አንዴ የዘላለም ሕይወት እንዴት ያገኛል? የዘላለም ሕይወት የሚገኘው የእግዚአብሔር ልጅ ኢየሱስ ክርስቶስ እሱ የአንድያ የሕያው የእግዚአብሔር ልጅ ነው ብለህ ስታምን ነው። በኦንሊ ጂሰስ አስተምሮ ደግሞ ክርስቶስ እርሱ ስጋና አጥንት ደም እንደዚህ አይነት ንጥረ ነገር ነው እንጂ አምላክ አይደለም፣ ዘላለማዊ ልጅ አይደለም። ሰማያዊ ስጋ አብ የተገለጠበት ልብሱ ነው፣ ቱታው ነው ይላሉ። እንደዚህ አይነት አስተምሮና እንደዚህ አይነት እምነት የዘላለም ሕይወት አይሰጥም። መልካም እሺ፣ እግዚአብሔር ይስጥልን ጆ። ኤቢ እነ ጆን የሚያምኑትን ታውቃለህ? ከእነሱ እየወጣ ነው ያለው። በአንተ አስተምሮ እነሱ የዘላለም ሕይወት ያገኛሉ ብለህ ታምናለህ? እሺ አመሰግናለሁ። የዘላለም ሕይወት የሚገኘው በክርስቶስም በማመን ነው። በማመን ብቻ ሳይሆን የኃጢአት ስርየት በክርስቶስ ኢየሱስ ክርስቶስም በመጠመቅ ለኃጢአቶቹ ስርየት ተጠመቁ ስለሚል ክርስቶስን በማመን የእግዚአብሔር ልጅ እንደሆነ ከእግዚአብሔር እንደተገለጠ በማመን የዘላለም ሕይወት የሚገኘው በክርስቶስ ነው። ስለዚህ እነሱ አንድ ጥያቄ እሱ በቀጥታ አታገኝም የዘላለም ሕይወት የለም ብለዋል። አንተ በቀጥታ የዘላለም ሕይወት እነ ጆን ያገኛሉ ብለህ ታምናለህ? ያገኛሉ ወይም አያገኙም? ከዛ ወዲያ ማብራሪያ ትሰጣለህ። አያገኙም። ለምንድን ነው? መልካም እሺ፣ ጆና ኤቢ በአስተምሮት ላይ እስኪ ጥያቄያችሁን አንሱና ኦልሞስት እኛ እናዳምጥ። እሺ በጣም ጥሩ። የእግዚአብሔር ልጅ አምላክ ነው ብለህ ታምናለህ? የእግዚአብሔር ልጅ ኢየሱስ ክርስቶስ የአምላክ ልጅ ነው እንጂ አምላክ አይደለም። እሺ አምላክ ክርስቶስ አምላክ እንደሆነ የሚናገረውን ጥቅስ ምን ታደርገዋለህ? ለምሳሌ ሮሜ ምዕራፍ 9 ቁጥር 5ን ኤው እስኪ። እሺ አጠገብ መጽሐፍ ቅዱስ ካለ እያነበብክ አንተ ማውራት እንችላለን። እሺ በጣም ጥሩ። ስልኬን ስጠኝ ሳሚ። እኔ አነብላችኋለሁ። እሺ አንብብል። እሺ ሮሜ 9:5 ሚላል መሰለ ኤቢ። በነገራችን ላይ ግን እዚሁ አንድ ነገር ላሳስብ ጆንዬ፣ ይኸውኛ እንደምታየን ቤተ እምነታችሁን የማይወክል ትምህርት ስንሰማ ይሄ የሙሉ ወንጌል ትምህርት አይደለም፣ ይሄ ቃልዮት ትምህርት አይደለም፣ ይሄ መቀደስ ትምህርት አይደለም እያልን ሰዎችን እንደዚህ እንይዛለን። ገባ? ትክክል አይደለም እያልን እናንተ ማይውሽ በተለይ አሁን እነፈለገ መልኬ በሚሰሩ ድራማ እናንተም እንደዚህ ብትናገሩ ደስ ይለኛል። ይሄ የኦርቶዶክስ ትምህርት አይደለም፣
ኦርቶዶክስ እንዲህ አታስተምርም እያላችሁ በኦርቶዶክስም የሚነግዱ ስላሉ በኦርቶዶክስ የሚዋሹ ስላሉ ልክ እኛ እንዳደረግነው እናንተን ብታደረጉ አይውሽ እንዲያው መልእክቴ ነው። ኦነስት የሆነ ነገር መሆን ስላለበት ማለት ነው። ለምሳሌ እኛ ቅድም ኤቢ ሰምተኛል ነው ዲፌንድ አደረኩኝ ሙሉ ወንጌል ምን ብዬ ይሄ ሙሉ ወንጌል ትምህርት አይደለም ብዬ ዲፌንድ አድርጌያለሁ። አሁንም ልክ እንደና ላሉ ኦርቶዶክስነን ዲያቆነን ምንድነን እያሉ ኦርቶዶክስ የማትለውን የሚያስተምሩ የእናንተ ልጆች እነዚህን ልጆች ኢንተርቴን ያደርጋሉ። ገባ ሰው አይዊሽ እናንተም ኦነስት ሆናችሁ ይሄ የኦርቶዶክስ ትምህርት አይደለም ብትሏቸው እንደዚህ የሚያታልሉ በዲያቆን ስም ኦርቶዶክስ ነን እያሉ በሚያታልሉ ሰዎች እናንተም እንድታደርጉ መልእክቴ ነው ጆኒዬ። እሺ ሮሜ 9:5 ላንብብ። ሮሜ 9:5 እንዲህ ይላል። ኤቢ ምን ይላል? አባቶችም ለእነርሱ ናቸውና ከእነርሱም ክርስቶስ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው አሜን ይላል። ያው ጆን ጨርሻለሁ። እሺ ኤቢ ማን ነው በስጋ የመጣው? አብ ነው ወይስ ክርስቶስ ነው በስጋ የመጣው? አብ ነው በስጋ የመጣው። ክርስቶስ በስጋ መጣ ነው እኮ የሚለው እዚህ ጋር እኮ ከነርሱም ክርስቶስ በስጋ መጣ ይላል። ማለት በስጋ መጣ ማለት ከዛ በፊት በስጋ አልነበረም ማለት ነው እኮ። ክርስቶስ አብ ክርስቶስ ነው እንዴ? አዎ አብ ክርስቶስ ነው። አዎ አብ ማለት እኮ እግዚአብሔር ማለት ነው። ክርስቶስ ማለት ምን ማለት ነው? ክርስቶስ ማለት የተቀባ ማለት ነው። ከአብ ዘንድ ከእግዚአብሔር ዘንድ የተቀባ ማለት ነው። አብ ተቀብቷል። ተቀብቷል። አብን ማን ቀባው? አብን ማን ቀባው? አብ ተቀብቷል ሳይሆን ክርስቶስ ተቀብቷል በለኝ አይደለ? ጥያቄ ሆነ ያለበት ክርስቶስ ማለትማ የተቀባ ነው አልከኝ አይደል? አዎ። እሺ በማን የተቀባው? በእግዚአብሔር ወይም በአብ። አብን የቀባው ሌላ ደግሞ አብ አለ? አብ ማለት እኮ እግዚአብሔር ነው። ሰማይና ምድር ነው የፈጠረ። ይኸውልህ ክርስቶስ ማለት የተቀባ ነው አልከኝ። ክርስቶስ ደግሞ አብ ነው ብለኸኛል አይደል? አዎ። አብ ከሆነ ክርስቶስ አብን ማን ቀባው? ክርስቶስ እኮ አብነቱ በስጋው ሳይሆን በአምላክነቱ በመለኮትነቱ ነው። ያ የጠየቁ ደግሞ ስጋው ነው እኮ። በስጋ የመጣው ማን ነው? ክርስቶስ ነው ወይስ አብ ነው? በዚህ ክፍል ውስጥ በዚህ ጥያቄ አሁን በጠየቁ በስጋ መጣ ማለት ራሱ ትርጉሙ በስጋ በፊት አልነበረም ማለት ነው። በስጋ መጣ ነው። እሺ በስጋ አልነበረም፣ ከዛ በስጋ ከአባቶች መጣ የተባለው ማን ነው? እሱ ክርስቶስ ነው አይደል? አዎ ክርስቶስ ነው። ክርስቶስ አብ ነው። ክርስቶስ እግዚአብሔር አብ ነው። ክርስቶስ የተቀባ ማለት ነው አላልከኝም? ክርስቶስ የተቀባ ነው እያልኩ ያለው ስጋውን ነው፣ አካሉን ነው፣ ማንነቱ ማለት ነው። ክርስቶስ አካሉ ነው እንዴ ክርስቶስ የተባለው? በትክክል በስጋ መጣ ነው የሚለው። ክርስቶስ በስጋ መጣ እኮ ነው የሚለው። ያ በስጋ የመጣው ክርስቶስ ስጋ የሚለው ቃል እዚህ ጋር መጠቀሱ ራሱ ስጋ በስጋ መምጣቱን የሚያመለክተው ሰውን ተመስሎ የተቀባው የስጋ ማንነቱን ሰዋዊ ማለት ሰው ተመስሎ የመጣው ክርስቶስ ነው። እዚህ ጥቅስ ላይ ቁምና የራስን ሐሳብ ትተህ ጳውሎስ ያለውን ሐሳብ ብቻ ንገረኝ። ክርስቶስ በስጋ መጣ ነው የሚለው አይደል? አዎ። ከማን ነው የመጣው? ከአባቶች። እሺ በስጋ የመጣው ክርስቶስ ነው እንጂ አብ አይደለም ማለት ነው። መሲሁ ነው የመጣው አይደል? መሲሁ በአባቶች በኩል ከመምጣቱ በፊት ማን ነበረ? ጥያቄ መልስልኝ። እሱን በኋላ ትጠይቀኛለህ። አሁን የጠየኩ ጳውሎስ የጻፈው ክርስቶስ በስጋ መጣ ነው የሚለው ወይስ አብ በስጋ መጣ ነው የሚለው? ክርስቶስ በስጋ መጣ ነው የሚለው። ክርስቶስ አብ ነው ታዲያ? አዎ አብ ነው እንዴ? አብ ከሆነ አብን ማን ቀብቶት ነው ክርስቶስ የተባለው አብ? ምናልባት እየተናገርኩ ያለሁት ክርስቶስ በስጋ መጣ የተባለው ስጋው እኛ የምናየው ማንነቱ ነው ተቀባይ የተባለው። አብ ደግሞ መንፈስ ነው ይላል። እዛ ጋር ይላል እንደዛ የምናየው ማንነት ነው የተቀባው ይላል እሱ ጋር። ክርስቶስ በስጋ ጥሩ ጆኒ፣ ክርስቶስ በስጋ መጣ ሲል ሉክ በስጋ ነው የመጣው።
በስጋ ከመምጣቱ በፊት የነበረበት ማንነት አለ። ያ ማንነት መንፈስ ነው። ስለዚህ እኔ እያልኩ ያለሁት በስጋ ከመምጣቱ በፊት ከዘላለም የነበረው እግዚአብሔር አብ አሁን በክርስቶስ ተገልጦ መጣ ነው። የእግዚአብሔር ልጅ የተባለውም ለዛ ነው። እዛ ጋር ያለው ጳውሎስ እየተናገረ ያለው ክርስቶስ በስጋ መጣ ነው የሚለው አይደል እንጂ አብ በስጋ መጣ አይልም። ትክክል። ስለዚህ አንተ አብ በስጋ መጣ እያልክ ነው። መጽሐፉ ደግሞ አይልም። ክርስቶስ በስጋ መጣ አይልና እርሱም ከሁሉ በላይ የሆነ አምላክ ነው ለዘላለም አሜን ይላል። ስለዚህ አብ የሚለውን ኬታ መጣው? አብ የሚል እዚህ ቦታ ላይ ኬታ መጣ? በጣም ጥሩ። ምክንያቱም እኔ ክርስቶስ ወደዚህ በስጋ ሲመጣ ክርስቶስን ማን ብዬ ነው የምቀበለው? ስለዚህ ክርስቶስ ሲገለጥ ማንነቱን እጠይቃለሁ። ማን እንደሆነ መጀመሪያ ማንነቱን እጠይቃለሁ። ኤቢ ወንድሜ በመጽሐፍ ቅዱስ ማስረጃ ጥቅስ እየደገፍክ ስጠን። ምክንያቱም ጆን ጥቅስ ሰጠህ አይደለ? ጥቅስ ሲሰጥህ አንተ ደግሞ በመጽሐፍ ቅዱስ አድርገህ ይኸው ክርስቶስ ማለት አብ በስጋ ማለት ነው ያልክበትን ማስረጃ ስጠን። ለጆን ለኤቢም 2 ደቂቃ ብቻ ነው የምንሰጣችሁ፣ ሰዓት እየቆጠረ ነው። መጠየቅ ያለበትም እኔ ሳስበው ጀስት ስለ ትምህርተ ስላሴ ከሆነ እኛም ማናገር ማውራት እንችላለን። በነገራችን ላይ ግን ደግሞ ከየት አምጥተው ነው ሙሉ ወንጌል እንደዛ ታስተምራለች ወይ? የየትኛው ማስረጃ በምን ማስረጃ ይዞ ነው ይሄንን እያወራ ያለው የሚለውን ጆ ቢጠይቀው በጣም መልካም ነው ብዬ አስባለሁ። ቢኮዝ ያለው ትምህርት ኤግዛክት የሙሉ ወንጌል ነው ወይስ አይደለም የሚለው ነው። አይደለም ከሆነ ማለት በግልጽ እንትን እንላለን እኛ የሙሉ ወንጌልን አስተምሮ ትቼዋለሁ፣ የወልድ ኢየሱስን አስተምሮ ተቀብያለሁ አለ እኮ አሁን አለ እንዴ? ሶሪ እንደዛ ብሎ ቀርቧል። ያው ልታወሩ ትችላላችሁ እናንተ። ስለዚህ ተስማምተሃል? ለቀ መውጣትን ተስማምተሃል ኤቢ? አዎ ያው መልካም። ሶስተኛው ውሸት ዛሬ ዋሽተህዳል እዚሁ ቤት ውስጥ። በጣም ከባድ ነው። በጣም በክብር ነው የምናወራክ እየሰማ ከነበረ ግን 3 ውሸቶች እጅግ በጣም ከባዶች ናቸው። እሺ 3 ውሸት አለ። ጆ ትታገሰና ከስር አንድ የዚሁ እኛው ጋር ሆነ እነ መዝሙር ያሬድን እነ መምህርን ከፍ እናደርጋለን። ጆ እግዚአብሔር ይስጥልን፣ አብረን ቆየን። ጆም አንዳንድ ጥያቄዎች አንተን የምንጠይቅህም አንተ የምትጠይቀህ ሊኖር ይችላል። ኤቢ ግን የዮሐንስ ወንጌል ምዕራፍ 17 ቁጥር 5ን ታውቋለክ? እሱን አንዴ ትገልጽልናለክ አለክ? እሺ ያለው አንብብልኝ። እሺ አባት ወይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስ ዘንድ አክብረኝ። ማን ያለው? ኢየሱስ ክርስቶስ ነው ያለው። ይሄን የተናገረው ኢየሱስ ክርስቶስ። ማንን ያለው? ማንን? እግዚአብሔርን፣ አብን ራሱ አይደል እንዴ? በጣም ጥሩ። የተገለጠው ራሱ ኢየሱስ ክርስቶስ በአብ ውስጥ በእግዚአብሔር ውስጥ ያለ ቃል ነው። አላልኩም። አባት ወይ ዓለም ሳይፈጠር በአንተ ዘንድ ነው ያለው። በአንተ ዘንድ፣ በእኔ ዘንድ አላለ። በአንተ ማለትና በእኔ ማለት የተለያየ ነው። እኔ እሺ ጥሩ። ስለዚህ በአንተ ማለት አማርኛ ስለሆነ ኢትዮጵያ ስለሆነ ያለ ነው። በአንተ ማለት ከኔ ውጪ የሆነ አካል ነው አይደለ? አዎ። ስለዚህ በአንተ ብሎ ኢየሱስ ክርስቶስ ማንን ነው እየጠየቀ ያለው? እግዚአብሔርን፣ አብን፣ አምላክነቱን እያስተማረን ነው እንዴ? በአንተ ዘንድ አክብረኝ እያለ በአንተ ዘንድ አክብረኝ እያለ ያለው ራሱን ለምን አልገለጠ? አብ ራሱ ከሆነ ለምን አልገለጠ? ተናገር ያለው ኢየሱስ ክርስቶስ አምላክነቱ በስጋው አይደለም በመንፈሱ ነው። ስለዚህ እዚህ ጋር አምላክ አይደለም የሚሞት አካል። ስለዚህ ቶማስ ኢየሱስ ክርስቶስን ጌታም አምላክም ብሎታል። ቶማስ ተሳስቷል? ቶማስ ተሳስቷል ወይ? ኢየሱስ ስማኝ ጥያቄ። ስለዚህ በስጋው አምላክ አልነበረም ካልከኝ ኢየሱስ ክርስቶስ በስጋ እያለ ምን ብሎታል? ቶማስ አምላክ ነው ብሎታል። ስጋውን አምላክ ብሎ ነው የተቀበለው። የማንን? የክርስቶስን ስጋ አምላክ ነው ብሎ ነው የተቀበለው። አንተ ከቶማስ ትበልጣለህ? ቶማስ ክርስቶስ ኢየሱስ አምላክ ባይሆን ኖሮ በስጋው አምላክ ባይሆን ኖሮ ቶማስ ተሳስቷል ማለት ነበረበት። ኦኬ አምላኬና ጌታዬ ስላለው ቶማስ ተሳስቷል። አምላኬ ማለት ምን ማለት ነው? አምላኬ ማለት ምን ማለት ነው? በጣም ጥሩ። የኛ አምላካችን አምላክነት የማይታይ ባህሪ ያለው። አምላኬ ማለት ምን ማለት ነው? ፈጣሪ ማለት ነው። ፈጣሪ። ስለዚህ ቶማስ ክርስቶስን ካየው በኋላ ምን ብሎታል? ክርስቶስን ካየው በኋላ አምላኬ ጌታዬ ብሎታል።
ስለዚህ ኢየሱስ ክርስቶስ ምን አለው? ከዛ ወደ ምን ብሎ መለሰ? ስላየኸኝ አመንክን አለው። ስለዚህ ምን እምነቱን አረጋግጦለታል አላረጋገጠለት? አረጋግጦለታል። ቶማስ የተናገረው ምንነቱን የኢየሱስ ክርስቶስን በስጋ ምንነቱን የኢየሱስ ክርስቶስ አምላክነት አብነቱ መንፈስ መሆኑ ነው እንጂ በስጋው አምላክ አይደለም። ስለዚህ አንተ እየካድክ ነው። ኢየሱስ ክርስቶስ ራሱ ስላየኸኝ አመንከኝ ብሎታል። አንተ ግን እየካድከው ነው። አልካድኩኝም። የኢየሱስ ክርስቶስን አምላክነት እቀበላለሁ፣ አምናለሁ። ዲያቆን መዝሙር ያሬድ ቀጥሉ። ችግር የለውም። በትምህርት ረጋ ብለን እናወራለን። ኦኬ ዲያቆን ይቀጥላሉ። እሺ መምህር ኤፍሬም ስላሉ። እሺ ኤቢ ጥሩ። አሁን ኦንሊ ጂሰስ መሆንን አውቀናል። ሙሉ ወንጌልም አይደለህም፣ በስላሴ ትምህርትም አታምንም። በጣም ጥሩ። በቃ እንደዚህ ስታንድህን ካወቅን አይ ቲንክ በጣም ፐርፌክት ነው ብዬ አስባለሁ። ኦኬ በጣም ጥሩ። አሁን እንግዲህ ጥቂት ጥያቄዎች መጽሐፍ ቅዱስ ክፍል እያነበብን እንቆይ ማለት ነው። ኦኬ አብ ወልድ ነው ምንድን ነው? ሶሪ ወልድ አብ ነው ወይም ኢየሱስ ክርስቶስ አብ ነው ብለን ነው የምታምኑ አይደለ? ኢየሱስ ክርስቶስ አብም ነው። አብ ነው። በጣም ጥሩ። እሺ አንድ ክፍሎች ላይ ከኔ ጋር ሁለት ጥቅስ ብቻ ነው። ከዛ ከመምህር ኤፍሬምና ከዲያቆን ጋር ትቀጥላለህ። በደንብ አስተውል ማነብልህን ክፍል የመጀመሪያው ማነብልህ መጽሐፈ ምሳሌ ምዕራፍ 30 ነው ማነብልህ። ቀጥሎ ደግሞ ዮሐንስ ወንጌል ምዕራፍ 17 ነው ማነብልህ። ኦኬ ከዮሐንስ ወንጌል ምዕራፍ 17 ልጀምር። ዮሐንስ ወንጌል ምዕራፍ 17 ከቁጥር 11 ላይ እንዲህ የሚል ቃል አለ፣ ላንብብልህ። ከዚህ በኋላ በዓለም አይደለሁም፣ እነርሱ በዓለም ናቸው፣ እኔም ወደ አንተ እመጣለሁ። ቅዱስ አባት ሆይ እነዚህን የሰጠኸኝን እንደ እኛ አንድ እንዲሆኑ በስምህ ጠብቃቸው። ከእነርሱ ጋር በዓለም ሳለሁ የሰጠኸኝ በስሜ እኔ ጠብቃቸው ነበር፣ ጠበቅኳቸውም። መጽሐፍም እንዲፈጸም ከጥፋት ልጅ በቀር ከእነርሱ ማንም አልጠፋም። አሁንም ወደ አንተ እመጣለሁ፣ በእነርሱም ዘንድ ደስታ የተፈጸመ እንዲሆንላቸው ይህን በዓለም እናገራለሁ። እኔ ቃልን ሰጥቻቸዋለሁ፣ እኔም ከዓለም አይደለሁም ከዓለም አይደሉምና ዓለም ጠላቸው። ኦኬ አሁን አንተን የምጠይቅህ ይህን እየተናገረ ያለው ኢየሱስ ክርስቶስ ነው አይደል? በጣም ጥሩ። እንደኛ አንድ እንዲሆኑ ሲል እንደ እኛ እያለ ክርስቶስ የሚናገረው እኛ ብሎ የሚጠራው ማና ማን ነው? አብና ወልድን። ኦኬ አብና ወልድን እንደኛ ካለ ወልድ ራሱን እኔ እያለ ነው አይደለ? አዎ። አብም ደግሞ እኔ ይላል አይደለ ራሱን? እዚህ ጋር ግን አብ አይደለም እኮ እየተናገረ ያለው። እንደኛ ካለ እንደኛ ሲል እንደኔ ሲል እኔ እያለ ነው ወልድ አይደለ? ትክክል ነው። በጣም ጥሩ። እንደኛ ሲል ደግሞ እኔና አንተ እያለ ነው አይደለ? ከዛ እኛ ያለው እኔና አንተ እያለ ነው። ትክክል። ምክንያቱም እዛውም ይላል መሰለ ከዚህ በኋላ በዓለም አይደለሁም፣ እንዲሁም ቁጥር 10 ላይ የእኔም የሆነ ሁሉ የአንተ ነው ይላል። አስተውል። የእኔ ይላል የአንተ ይላል። የእኔ የሚለው ማን ነው? ክርስቶስ። የአንተ የተባለው ማን ነው? አብ። አንተ እኔ የሚባለው እኔነት ያለው ነው ወይስ አይደለም? ድገምልኝ። በደንብ አስተውል። አንተ እየተባለ እየተጠራ ያለው ማን ነው? አብ አይደል? አዎ። አብ አንተ ከተባለ እኔነት ተባለው እኔ ባይ ነው ማለት ነው አይደለ? አብ። አዎ ትክክል ነው። ወልድ ደግሞ እኔ ይላል አይደለ? ትክክል። እኔ ባይ ነው ማለት ነው ወልድ አይደል? አዎ ትክክል ነው። እሺ አሁን አንተ ምንድን ያልከው ቅድም ኢየሱስ ክርስቶስ አብ ነው ብለሃል አይደል? ምክንያቱም አንድ አካል አማኝ ነህ፣ አንድ እኔነት አማኝ ነህ። እዚህ ጋር ግን ወልድ እኔ ይላል፣ አባቱም ደግሞ አንተ ይለዋል። ከዛ ደግሞ እንደ እኛ ይላል፣ አንድ እንዲሆኑ ይላል። አንተና እኔ የተባለው አብና ወልድ ነው አልከኝ አይደል? ትክክል። ኦኬ አብ ሶሪ ምንድን ነው ወልድ አብ ከሆነ ማን ነው ወልድ አንተ እያለ ያለው? እሺ አንድ 2 ደቂቃ ስጠኝ። እንትን ሳትል መልስ አሁን እስካሁን የጠየቀኝን ልመልስልህ። እሺ ኢየሱስ ክርስቶስ አምላክ ሆኖ ወደዚች ምድር ሲገለጥ ስለ አምላክ ሊያብራራልን ሊያስተምረን የሚችለው ክርስቶስ። ጥያቄ እሱ አይደለም። ይቅርታ ቢ አቋረጥኩ። ጥያቄ አይ ኖ ጥያቄ እሱ አይደለም። የጠየቁት ጥያቄ ይኸውልህ፣ ቆይ እንደዛማ አናረግም። የጠየቁ በጣም ሲምፕል ጥያቄ ነው። አንተ ኢየሱስ ክርስቶስ አብ ነው ብለህ ታምናለህ። ምክንያቱም አንድ እኔ ባይነት አለ ብለህ ነው የምታምነው፣ አንድ አካል ባይነት። እዚህ ጋር በዚህ ክፍል ላይ ስፔሲፊክ ጠየቁ። ወልድ አንተ እያለ ያለው ማንን ነው ስል አብን አልከኝ። ኦኬ አንተ ኢየሱስ ክርስቶስ ወይም ወልድ አብ ነው ካልክ ወልድ ማንን ነው አንተ እያለ ያለው? ምክንያቱም አስተውል፣ ወልድ ራሱ
አብ ከሆነ ራሱን ነው አንተ እያለ ያለው መልሶ አንተና እኔ የሚለው ያው አንዱ አብ ነው። ይህንን ፍታልኝ። ወልድ አንተ እያለ ያለው ማለት ነው። ወልድ ደግሞ አብ ከሆነ አብን ነው አንተ እያለ ያለው። ይህን ፍታልኝ። እሺ መዝሙረ ጣልቃ አትግባብኝ። ወደ አንተ ሀሳብ መጣለሁ። እኔ በነገራችን ላይ ላስተምር ሳይሆን እንድንማማር ነው እያወራሁ ያለሁት። ስለዚህ ትንሽ ታገሰኝ ላውራ። ኢየሱስ ክርስቶስ አምላክ ሆኖ ወደዚች ምድር ሲገለጥ አምላክነቱን ሊያስተምር የሚችለው ክርስቶስ ብቻ ነው። ስለዚህ ስለ አምላክ ሲናገር በምሳሌ ነው እየተናገረ ያለው ክርስቶስ። እዚህ ጋር ምንድን ነው እያለ ያለው? ስለ እኔ የእግዚአብሔር ልጅ ነኝ ብሎ ነው የተገለጠው እና አንተ የእግዚአብሔር ልጅ ለመሆን ምንድነው ማረጋገጫው ነው የነበረው በዛ ሰዓት የነበረው ክርክር። ስለዚህ ኢየሱስ ክርስቶስ የእግዚአብሔር ልጅ ነኝ ብሎ ሲገለጥ ስለ እግዚአብሔር ወይም ደግሞ ስለ አባቱ በምሳሌ መናገር አለበት። ለምንድን ነው ይሄን ያልኩበት ምክንያት ዮሐንስ ወንጌል ላይ ምዕራፍ 10 ይቅርታ አንዴ ቆይ፣ አንተና እኔ የሚለው ምሳሌ ነው? ኖ ስለ አባቱ ስለ እግዚአብሔር እያስተማረ ያለው በምሳሌ ነው ያልኩት። እኔ ጥያቄ እሱ አይደለማ የጠየኩ አንተና እኔ የሚለው ነው ካብራራልኝ ያልኩት። አንተ የሚለው ማንን ነው? እኔ የሚለው ማንን ነው ያልኩ። ቋንዴ ፕሪዜቪ ምሳሌ ያልከኝ ምኑን ነው? አንተና እኔ ጥያቄ አንተና እኔ የሚለው ማንን ነው አልኩ። ምሳሌ ያልከኝ አንተና እኔ የሚለው ነው? ኖ ስለ አብ እየተናገረ ያለው እዚህ ጋር በምሳሌ ነው ስለ እግዚአብሔር እያስረዳኝ። እኔ እሱን አይደለም የጠየቅኩ አንተና እኔ የሚለው ፍታልኝ ያልኩት። አንተ የሚለው ማንን ነው? እኔ የሚለው ማንን ነው? ጥሩ አንተና እኔ የሚለው ቃል በምሳሌ ነው። ስለዚህ አንተ የሚለው ምሳሌ ነው፣ እኔ የሚለው ምሳሌ ነው። አዎ ምሳሌ ነው። ማስረጃ አንተ የማን ምሳሌ ነው? ማስረጃ አለኝ። አንተ የማን ምሳሌ ነው? የእግዚአብሔር ወይም የአብ። አንተ የአብ ምሳሌ ነው? አዎ አንተ የአብ ምሳሌ። እኔ የሚለው የማን ምሳሌ ነው? የክርስቶስ የወልድ የአካሉ የስጋው የስጋ ምሳሌ ነው እኔ። አዎ እሺ። አንተ የሚለው የመለኮት ምሳሌ ነው? በቃ ተባረክልኝ። አንተ የሚለው የመለኮት ምሳሌ ነው፣ እኔ የሚለው ደግሞ የስጋ ምሳሌ ነው። አንድ እንደሆነን የሚለውስ? ምክንያቱም አንድ ነን ይላል። በጣም ጥሩ። ኢየሱስ ክርስቶስ አምላክ ከሆነ ያ መለኮት ነው ማለት ነው ራሱ። አንድ የሚለው አንዴ ይኸውልህ፣ አንዴ ስማኝ። መለን ይላል አንድነቱ አንተ ስጋና መለኮቱ ስለከፈልከው አንድነቱ የምንድን ነው? አንድነቱ ራሱ እንደሆነ በማንነት ራሱ እንደሆነ ነው። ማንነት የምትለው መለኮትነት ነው? ኖ ለምሳሌ እኔ ሲል ክርስቶስ ስጋውን አካሉን ከሆነ፣ አንተ ሲል ክርስቶስ አብን እግዚአብሔርን ከሆነ ያ አብ ማለት ክርስቶስ ራሱ እንደሆነ እንደኛ አንድ እንዲሆኑና የሚለው እኛ ያለው እኛ የሚለው ስጋና መለኮትን ነው። አዎ ትክክል። እሺ ስጋና መለኮት ምን እንዲሆኑ? አንድ እንዲሆኑ። አንድ የሚሆኑት አንድ ሆኑ ሲባል ምን ሆኑ ማለት መለኮት ሆኑ ማለት ነው ወይስ ስጋ ሆኑ ማለት ነው? አንድ ስጋ፣ አንድ አካል፣ አንድ መንፈስ ወይም ደግሞ አንድ ሰው፣ አንድ መለኮት። አልገባ። አንድ የተባለው ምንድን ነው? እዚህ ጋር አንደኛ አንድ እንዲሆኑ አንድ የተባለ አለ። ገብቶኛል እኮ አንድ እንዲሆኑ ማለት አንተ ማለት እኔ ነኝ፣ እኔ ማለት አንተ ነህ ነው። በቃ ባጭሩ ባጭሩ ብለህም አታልፈውም ወንድሜ። ምክንያቱም እኔና አንተ ስለሚል ይኸውልህ፣ እኔና አንተ አንድ እንደሆንን ነው የሚለው። ደግሞ ወደ አንተ እመጣለሁም ይላል። አየኸው? እኔም ወደ አንተ እመጣለሁ ይላል። ኦኬ ሶ አብን ወደ አብ የሚመጣው አንድነቱስ ምንድን ነው? እሱን መልስልኝ ፕሊዝ። እሺ ጥሩ። እኔም ወደ አንተ እንድመጣ የሚለው ወደ አብ የሚሄደው የሚያደርገው አካል ነው፣ ስጋው ነው። አብ ተዳሷል፣ አብ ተይዟል አይደል? አብ መንፈስ ነው። እዚች ጋር ማን የተገለጠው? በስጋ የተገለጠው ማለት ነው። የተገለጠው አምላክ ነው። አምላክነት ደግሞ ሰማይና ምድር ነው። ማን የተገለጠው በስጋ? አብ ነው አይደል? ለአንተ አምላክ ማን ነው? አብ ነው አይደል? አዎ። ስለዚህ አብ ነው የተገለጠው በስጋ። በትክክል በጣም ጥሩ። ስለዚህ በስጋ የማይገለጠው አብ በስጋ ተገልጧል በአንተ ትምህርት አይደል? ስጋውን አይደለም አብ እያልን ያለ ነው እዚህ ጋር። አሁን እኔ ችግር የለውም እሱን አላልኩም። የጠየቁ ጥያቄ የተገለጠው ግን አብ ነው በስጋ አይደል? በትክክል። ያ ስጋ ውስጥ አብ አለ የለም? አለ። በጣም ጥሩ። እሺ ስለዚህ ያው የተገለጠው አብ በስጋ ምን ብሎ ተናገረ እያልክ ነው በአንተ ትምህርት? ወደ አብ እመጣለሁ እያለ ነው። ስጋው አይደለም አብ፣ ስጋው አይደለም እኮ መዝሙረ፣ ስጋው አይደለ አብ። ወደ አብ የሚሄደው ምንድን ነው? ስጋው ነው። ስጋው በትክክል ወደ አብ ስጋው ነው የሚሄደው። በትክክል። በስጋ የተገለጠው አብ ነው። በትክክል። አምላክ ነው እኮ አንዴ ስማ፣ የመጣው አምላክ ነው። በስጋ የተገለጠው አብ ነው። ደግሞ የሚሄደውም ደግሞ ወደ አብ ነው ስጋው።
ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም። እሱን አልጠየኩም ነኝ በዚህ ክፍል ላይ ነው ያለሁት። እሺ ጊዜ እንዳልፈጅ ሁለተኛው ጥቅስ ልስጥና ወደ ሌሎች ሄዳለሁ። ሌሎቻችሁ ግን ከዚህ ቃል እንግዲህ በደንብ እንድትረዱ ፈልጌ ነው። እሺ የመጽሐፈ ምሳሌ ላምጣልህና ከዛ ወደ ሌሎቹ መምህራኖች ሄዳለሁ። መጽሐፈ ምሳሌ ደግሞ ያለውን እስቲ ላንብብልህ። እሺ መጽሐፈ ምሳሌ ላይ እንዲህ ይላል። መጽሐፈ ምሳሌ ምዕራፍ 30 ላይ እሺ ወደ ሰማይ የወጣ የወረደስ ማን ነው? ነፋስን በእጁ የጨበጠ ማን ነው? ውሃንስ በልብሱ የቋጠረ ማን ነው? የምድርን ዳርቻ ሁሉ ያጸና ማን ነው? ይህን ታውቁ እንደሆነ ስሙስ ማን ነው? የልጁ ስም ማን ነው? ይላል። እሺ ወደ ሰማይ የወጣ የወረደስ ማን ነው? ነፋስን በእጁ የጨበጠ ማን ነው? ውሃንስ በልብሱ የቋጠረ ማን ነው? የምድርን ዳርቻ ሁሉ ያጸና ማን ነው? ማን ነው ለሚለው መልሱ ምንድን ነው? እዚህ ጋር ክርስቶስ ክርስቶስ ነው። የልጁ ስም ማን ነው ይላል። ልጁ የተባለው ማን ነው? ክርስቶስ። አልገባኝም። ልጁ ከተባለ አባቱ አለ የተባለው አይደለ? በትክክል በጣም ጥሩ። እዚህ ጋር አባት የተባለው ማን ነው? እግዚአብሔር። እግዚአብሔር አብ አብ ነው። አዎ። እሺ ልጁ የተባለው ማን ነው? ኢየሱስ ክርስቶስ ወልድ። ወልድ። በጣም ጥሩ። ወልድ መቼ ነው የነበረው? ወልድ መቼ ነበረው? በጣም ጥሩ። በአምላክነቱ ከዘላለም ነበረ፣ በስጋ ግን ከድንግል ማርያም የተወለደው። አልገባኝም። ስለዚህ አስቀድሞም አባት ነበረ ልጅም ነበር ማለት ነው? በጭራሽ። ወልድ ሆኖ የተገለጠው ከተወለደ በኋላ ነው። ምክንያቱም የልጁ ስም ማን ይላል? ይሄ ትንቢታዊ ቃል ነው። በነገራችን ላይ ምሳሌ የተጻፈው ምን አልከኝ? ትንቢታዊ ቃል ነው ምሳሌ ላይ የተጻፈው። የዚህን የትንቢት ፍጻሜ ልጁ የተባለው አስቀድሞ ልጁ ተብሎ የተጠራው ማን ነው አልከኝ? ክርስቶስ። በጣም ጥሩ። አሁን ይህንን ትንቢት ነው ስላልከኝ አንድ ነገር ላያዝልህና አሁን እኮ በጣም አስቸጋሪ ሆነ። እሺ ይህንን ትንቢት ነው ስላልከኝ እዚህ መዝሙረ ዳዊት ላይ ያለውን ነገር ላሳይህና የዳዊት መዝሙር 110 ላይ ከአንተ ጋር ከቀድሞ በኃይል ቀን በቅዱሳን ብርሃን ከኃጢያ ኮከብ አስቀድሞ ከወደለርሁ ይላል። እግዚአብሔር ጌታዬን ጠላቶችህ ለእግር መቀመጫ እስካደርግ ድረስ በቀኝ ተቀመጥ አለው። እግዚአብሔር ኃያል በትር ከጽዮን ይልክልሃል፣ በጠላቶችም መካከል ግዛ ይልና ከአንተ ጋር ከቀድሞ በኃይል ቀን በቅዱሳን ብርሃን ከኃጢያ ኮከብ አስቀድሞ ከወደለርሁ እንደ መልከ ጼዴቅ ስርዓት አንተ ለዘላለም ካህን ነህ ብሎ እግዚአብሔር ማለ ይላል። እሺ ከወደለርሁ ብሎ የሚናገረው ማን ነው? እግዚአብሔር አብ። ኦኬ ከኃጢያ ኮከብ አስቀድሞ ማለት ነው? እሱን አላውቅም። ኃጢያ ኮከብ የተባለው ማን ነው እዚህ ጋር? እሱን አላወኩኝም። እሺ ከኃጢያ ኮከብ አስቀድሞ ከወደለርሁ ማለት ነው? ይቅርታ የማላውቀውን ነገር ስለማብራራት ስለሌለብኝ አላወኩኝም ይሄንንም። እሺ እስቲ አንድ ክፍል ልስጥህ፣ ችግር የለውም። ትንቢተ ኢሳይያስ ምዕራፍ 14 ቁጥር 12 ላይ ትንቢተ ኢሳይያስ ምዕራፍ 14 ቁጥር 12 ላይ እንዲህ ይላል፣ አንተ የንጋት ልጅ ኃጢያ ኮከብ ሆይ እንዴት ከሰማይ ወደክ፣ አሕዛብንም ያዋረድክ አንተ ሆይ እንዴት ከእስከ ምድር ተቆረጥክ ይላል። ኃጢያ ኮከብ የተባለው ማን ነው? ዲያብሎስ። መልአክ የነበረው አይደል? አዎ። እሺ አሁን አገናኝና መልስልኝ። ከአንተ ጋር ቀድሞ በኃይል ቀን በቅዱሳን ብርሃን ከኃጢያ ኮከብ አስቀድሞ ከወደለርሁ። መምህር እዚህ ጋር እኮ እኔ አሁን እየጠቀስክልኝን አይዲያው ስለሌለኝ በዚህ ላይ ሀሳብ ልሰጥህ አልችልም። አይዲያውን እየሰጠውክ ነው ያለሁት። ኃጢያ ኮከብ የሚለውን ትርጉም ሰጠውክ። ከቅዱሳን ብርሃን አስቀድሞ ይላል፣ በኃይል ቀን ይላል፣ አስቀድሞ ከወደለርሁ ይላል ተናግሯል። አብ ነው የተናገረው ብለኛል። ምክንያቱም አንተ እንደ መልከ ጼዴቅ ለዘላለም ካህን ነህ ብሎ የተናገረው አብ ከሆነ ከወደለርሁ እያለ ደግሞ እየተናገረ ነው ስለ ልጁ። ከወደለርሁ የሚለው ግን አስቀድሞ ከኃጢያ ኮከብ አስቀድሞ ከፍጥረት በፊት ማለት ነው ባጭሩ። ምክንያቱም ከወደለርሁ እያለ የሚናገረው አብ ነው ስላልከኝ ማለት ነው አይደለ? ምክንያቱም ዕብራውያን ላይ ይሄን ያመጣና ለማን ይናገረዋል? ለክርስቶስ ይናገረዋል አይደለ? ታውቀዋለህ አይደል? እንደ መልከ ጼዴቅ ስርዓት አንተ ለዘላለም ካህን እያለ ከዚህ ላይ ወስዶ እኮ ነው የሚናገረው። ስለዚህ እዚህ ጋር ከወደለርሁ የሚለው ቅድመ ዓለም አስቀድሞ አብ ልጅ አለው ማለት ነው። እንዲሁም መጽሐፈ ምሳሌ ላይ አብሮ ዓለማትን ሲፈጥር እንደነበረ ዓለማትን በፈጠረበት በልጁ እኮ ይላል። ኦኬ አብሬ ሰራ ነበር ይላል። ዋና ሰራተኛ ነበርኩ ይላል እኮ። ዓለም ሲፈጠር እኔ አብሬው ሰሪ ነበርኩ ይላል እኮ።
ስለዚህ እዚህ ጋር አሁን ይህን ክፍል በደንብ እንድታስተውሎ እፈልጋለሁ። ከአጤ ኮከብ አስቀድሞ ከሆድ ወለድሁ ብሎ የተናገረው አብ ነው ካልከኝ፣ አብ ከሆድ የወለደው ማንን ነው ታዲያ? ኤቢ እግዚአብሔር አብ ከሴት ያልተወለደ ልጅ አለው? አዎ የባህሪ ልጅ አለው። ይኸው አስቀድሞ ከሆድ የወለደው ልጅ አለ። እዚህ ጋር ይናገራል። ልጁ ሁለቴ ነው የተወለደው ማለት ነው። ሁለት ልደት አለው። በስጋ ከድንግል ማርያም የተወለደው ልደቱ አለ። አስቀድሞ ግን ዓለም ከመፈጠሩ በፊት ደግሞ የባህሪ ልጅ አለው አብ። ይኸው ማስረጃውን እኮ ሰጠውክ። እሺ መዝሙር በነገራችን ላይ መዝሙር ያሬድና ኤቢ ወንድሜ ይቅርታ መዝሙር ያሬድን ቤቱን ማስተካከል ስላለብን ነው ከይቅርታ ጋር ከስር ኮሜንት ላይ ኤቢ መማር ትፈልጋለህ አይደለ? የዘላለም ህይወት ለማግኘት አይደለ የምትመጣው? የምታውቀው ብቻ ለማውራት ነው መማርም ነው የምትፈልገው? እስኪ ኤቢ እስካሁን ሳውራ ከሰማኝ አንተ መፍረድ ትችላለህ። እየሄድኩበት ያለው አካሄድ አንተ ራስህ ስለኔ እስካሁን ሳውራ ምን ተረዳ ከኔ? አንተ ልትነግረኝ አዳምሻ ከእንሱን ይቅርታና ትምህርቱን አንድ እሱን ብትንተን እንዳይልብን እንሰራውና ከስር ላሉት ለመናገር ነው እንጂ ለኤቢ አይደለም። መዝሙር ያሬድ በጣም ስድብ አለውና በጣም ነውር ነው ለማለት ነው። ለዛ ነው ሰው የሚመጣው ከስር ያላችሁ ሰዎች። አዎ እሱን ትክክል። አንድም ለመማር አንድም ያወቁትን እውቀት የተሳሳቱትን እንድናሳውቅ እንጂ የመከራከር አባዜ ይዞን አይደለም የመጣ ነው ለማለት ነው። እና የመጣውን ሁሉ መስደብ በጣም ነውር ነው። ሰው እንዴት ተምሮ ይመለሳል የሚለው ግራ ስለሚገባኝ ነው ያሬድ እያስቆንኳችሁ በጣም ይቅርታ። እኔ ገንዘብ ላደርግ ነው የሚፈልገው እውነቱን ለመናገር ወደ ስላሴ ትምህርት እግዚአብሔርን በምንነቱና በማንነቱ እንዴት እንደተገለጠ መጽሐፍት እንዴት እንዳብራሩት ኦንሊ ጂሰሶች አይነግሩን። ብዙ ጥቅሶችን ብዙ ጊዜ የማይነግሩን ነው እየነገርኩ ያለሁት። ብዙ ከኦንሊ ጂሰሶች ጋር ውይይት አድርገናል እና እነዚህን ጥቅሶች ማናቸውም አይፈቱልንም በምንም መልኩ። አሁን ለምሳሌ ቅድም ያልኩ ልስጥ። ለምሳሌ አሁን ከመዝሙረ ዳዊት ጋር ከትንቢተ ኢሳያስ ጋር ቅድም ደግሞ ዓለም ከመፈጠሩ በፊት በአንተ ዘንድ በነበረኝ ክብር አክብረኝ ከሚለው ጋር ዓለማትን በልጁ ፈጠረ ከሚለው ጋር ደግሞ አንድ ልጨምር። ለምሳሌ ጥቅሶቹን ያዝ። መጽሐፈ ምሳሌ ምዕራፍ 8 ላይ እንዲህ ይላል። ይኸውልህ በደንብ ስማ። ሰማዮችን በዘረጋ ጊዜ አብሬ ነበርኩ፣ በቀላያት ፊት ክበብን በደነገገ ጊዜ፣ ደመናትን በላይ ባዘጋጀ ጊዜ፣ የቀላያትን ምንጮች በጸና ጊዜ፣ ለባህርም ዳርቻን በወሰነ ጊዜ፣ ውሃ ከትእዛዙ እንዳያልፍ የምድር መሰረት በመሰረተ ጊዜ፣ የዚያን ጊዜ እኔ በእርሱ ዘንድ ዋና ሰራተኛ ነበርኩ፣ ዕለት ዕለትም ደስ አሰኘው ነበር፣ በፊቱም ሁል ጊዜ ደስ ይለኝ ነበርኩ ይላል። ይኸው አሁን ይህን የተናገረው ማን ይመስላል? እስቲ አስተውል። አብሬ የምሰራ ነበርኩ የሚል ሰማዮችን በዘረጋ ጊዜ አብሬ ነበርኩ የሚል ኦኬ። ከፍ ስት እንደው የሚላ መሰለ ከጥንት ከዘላለም ጀምሮ ተሾምኩ፣ ምድርም ከመፈጠሩ አስቀድሞ ቀላያት ገና ሳይኖሩ እኔ ተወለድኩ ይላል። አየው ፍጥረት ገና ሳይፈጠሩ እኔ ተወለድኩ ይላል። ዳዊት ደግሞ ይሄን አመጣና ከአጤ ኮከብ አስቀድሞ ከሆድ ወለድሁ ይላል። አሁን አስተውል ኤቢ ወንድሜ፣ ቀላያት ገና ሳይኖሩ እኔ ተወለድኩ ብሎ የሚናገረው ማን ነው? እሺ መዝሙር ይሄንን እኔ ክርስቶስ ነው ብዬ ስለማላምን አንተ ማን ነው አትመን፣ ችግር የለው ማን ነው ብለህ ነው የምታምነው? ጥበብ ናት ተወለድኩ የምትለው። በምሳሌ ዓለም ሳይፈጠር እኔ ተወለድኩ የምትለው ጥበብ ናት። እግዚአብሔር ነግ ማለት እንግዲህ አሁን እኔ ማምነው ነው የምነግርህ ማለት አንተን እየተቃወምኩኝ እንዳይመስል እዚህ ጋር ማስረጃ አስጠኝ። እሺ አይ በስት የምታምነው በማስረጃ አድርግልኝ። ለምሳሌ ጥበብ ዓለም ከመፈጠሩ በፊት ዓለም ሳይፈጠር ተወለድኩ አለች ጥበብ ያልክበት ማስረጃ አስጠኝ። ማስረጃ ሳይሆን ልክ አሁን አንተ አንብበህልኝ ልክ እንደተረዳኸው እንደነገርከኝ እኔ ደግሞ የተረዳሁት ጥበብ በምሳሌ አነጋገር ለኛ እግዚአብሔር ነገሮችን ሁሉ በጥበብ እንደፈጠረ ለማስረዳት የተጻፈልን ነው ብዬ ነው ማለት ነው። አይልማ እቺ ጥበብ የተፈጠረች አይደለችማ። እቺ አብሬ ሰሪ ነበርኩ ነው የምትለው። ገብቶኛል። አይልም ከሆነ እኮ እኔ መማር እኮ ስለምፈልግ እኔን ብዙ አትጫነኝ። አንተ ማብራራት ትችላለህ ልልህ ፈልጌ ነው። እየተጫንኩ አይደለም፣ አእምሮ እንድከፍት ነው ወንድሜ። ዋና ሰራተኛ ነበርኩ እያለ የምትናገር አብሬ ነበርኩ እያለች ደግሞ አብሬ ይሰራ ነበር። ኦኬ የመንገዱ ደግሞ መጀመሪያ ነኝ። አብሬ ነበርኩ። ቀላያትን በደነገ ጊዜ አብሬ ነበርኩ። ደመናትን ባዘጋጀ ጊዜ አብሬ ነበርኩ። የቀላቶችን ምንጭ ባዘና ጊዜ አብሬ ነበርኩ። ለባህርም ዳርቻን በወሰነ ጊዜ አብሬ ነበርኩ ምትል አየው። አሁን ይሄንን ባይዘወይ ኦኬ የእግዚአብሔር ጥበቡ ወልድ ኢየሱስ ክርስቶስ የእግዚአብሔር ኃይሉ የእግዚአብሔር ጥበቡ
ወልድ ኢየሱስ ክርስቶስ እንደሚባል ታውቃለህ? አዎ መዝሙር አውቃለሁ። ግን እዚህ ጋር ኢየሱስ ክርስቶስ ከሆነ እንዴት በሴት ጾታ እንዴት ሊገለጽ ቻለ? ብታብራ። እግዚአብሔር በሴት ጾታ እኮ ይቀር ምን ችግር? እግዚአብሔር እግዚአብሔር በመጽሐፍ ቅዱስ በሴት ጾታም እኮ በሴት አንቀጽም እኮ ተነግሮለታል። ጾታ ሳይሆን አንቀጹ ነው የምልህ። በሴት አንቀጽ ይነገራል እኮ ለእግዚአብሔር። እንዴት ማለት ለምሳሌ እሺ ኦኬ ለምሳሌ በምን መጽሐፍ ልስጥ? በምን ማስረጃ? መምህር ኤፍሬም ወጡ እንደ አዳምሻ ወጥተዋል። ለምን እንደወጣ ጊዜ ሰጣችኋለሁ እያልኩኝ ብቻዬን ያዝኩት። በጣም ይቅር በሉኝ። የሚቀጥለው ላይ ኦልሞስት ሰው ስለምናስገባ ችግር የለውም። ኤቢ በደንብ አድርገህ ካዳምጠው እሺ። ሀሳቡ ግራ ሊያጋባ ይችላል። ያነሳው ነገር ግን በጣም የሚጠቅምህን ነገር ነው። በደንብ ስማው። ለምሳሌ ያው ጥበብ ሴት ጾታ አላት ምናምን ላልከው ደመናው መጣ ነው ደመናው መጣች ነው የምትለው። እኔ እዚህ ጋር ያልኩት ጥበብ ተብላ ማን ነው? አይ መልስልኝ። ኤቢ አሁን የጠየቀውን ደመናው መጣ ወይንስ መጣች ነው የምትለው? የኔ ኢየሱስ ክርስቶስ ከሆነ እዚህ ጋር የጠየቅኩን ስለ ጥበብ ስለሆነ ያነሳው ደመና መጣ መጣች ነው የምትለው ወይ ፀሐይ ወጣ ወጣች ነው የምትለው? ንገረኝ። ደመና መጣ ነው የምንለው። ወንድ ነው ጾታው ምንድን ነው? እና እንዴት መጣ አልክ ታዲያ? እሺ ፀሐይ ወጣች ነው ወጣ ነው የምትለው? ወጣች ነው የምንለው። ጾታው ሴት ነው። እሺ ፀሐይ ሴት መሆኗን በምን አወቅ? ይሄ እኮ በአራት ነጥብ ተቀምጦልን ከዛ የወሰድነው ሳይሆን ራሳችን ስለዚህ ጥበብን መጽሐፍ ቅዱስ ላይ የአንተ መረዳት ማሳደግ ነው እንጂ ያለብህ ክርስቶስ ነው አለኝ እኮ እሱ። ችግር የለውም። ምሳሌ ስለሆነ ነው። እሺ ችግር የለውም። ስለዚህ ለምሳሌ በቀላሉ ኤቢ ወንድሜ፣ ለምሳሌ ኢየሱስ ክርስቶስ ዶሮ ጫጩቶቿን እንደምትጠብቃቸው ጫጩቶቿን እንደምትንከባከባቸው ሲል ኦኬ፣ በምን አንቀጽ ነው እየተነገረ ያለው እዚህ ጋር? በምን አንቀጽ? ዶሮ ጫጩቶቿን እንደምትጠብቃቸው እኔም ጠበቅኳችሁ ነው እኮ። በሴት አንቀጽ አይደል? ለዶሮ ዋኗ ሴት አንቀጹ ኖ ምሳሌው። ኧረ ተው እባክህ። ምሳሌው የተነገረው እኮ እዚህ ጋር ለዶሮ ዋኗ አይደል? እንደ መዝሙር ለዶሮ አይደለም ምሳሌው። ዶሮ ምንድን ዶሮ ጫጩቶቿን እንደምትጠብቅ ሲባል እናት ልክ እናት የሆነች ዶሮ ምን እንደምታደርግ ልጆቿን እንደምትንከባከብ አንዴ ስማኝ ወንድሜ። ጌታ እዚህ ጋር ፍቅሩን ጥበቃውን በሴት አንቀጽ አድርጎለት አይደል የተናገረው? የሴት አንቀጹ የተጠቀመው እኮ ለዶሮዋ እንጂ ለክርስቶስ አይደለም። ኦኬ የዶሮ አስፈላጊነት እዚህ ጋር ጫጩቶቿን ትጠብቃለች ተብሎ የተነገረው ምሳሌነቱ ለማን ነው? ወካይነቱ ለእኛ። ኧረ ተው፣ እኛንን ጫጩቶቹን የምንጠብቀው ኖ። ልጠብቃችሁ እኔም ጠበቅኳችሁ ነው እናንተን። እኛን ራሱን በምን መስሎ? ራሱን በዶሮ መስሎ እንዳትለኝ መዝሙረ። ምሳሌው ክርስቶስ ምን ራሱ ዶሮ ሴት ዶሮ ጫጩቶቿን እንደምትጠብቅ በዛ መስሎ። ምክንያቱም ጌታ ራሱን በእረኛ ይመስላል። ምንም እኮ ያሳፍረን ባይዘወይ። ለምሳሌ ጌታ ይህን ሲናገር እኛ ክርስቲያኖች እንረዳዋለን ምን እያለ እንደሆነ። ልክ ዶሮ ለልጆቿ እንደምትራራ እንደምትሳሳ፣ በላባዎቿ በክንፎቿ እንደምትጋርድ ጌታችንም በዛ መስሎ አስረዳን። በምሳሌ አፌን ከፈትኩ እንደሚል እኮ ነው ጌታ። ምን ችግር አለው? አዎ ትክክል ነው። እዚህ ጋር ዋና ሀሳቡ እየተናገረ ያለው ልክ እሷ እንደምትጠብቅ እኔም እናንተ እሷ አልካያው ነው። እሷ ብለህ ጠራህ አይደለ? አዎ ኦኬ። እሷን የተጠቀመበት ምክንያት ርህራሄውን ልክ እናትነት ርህራሄ ጥበቃ ስላለው አይደለ? ለልጆች መንከባከብ በቃ በእናት መስሎ አይደለ እንዴ በዚህ ያስቀመጠው? ትክክል ነው። በቃ ስለዚህ እናት ሴት ናት አይደል? ስለዚህ እዛ ጋር ግን የተጠቀሰው ራሱ ነው። ጥበብ ተብላ የተጠቀሰችው ራሷ ነች እየተናገረች ያለችው አይደል እንዴ? ራሷ ተናገር። እኔ ባይናት ጥበብ እኔ ባይናት። ቀደም ምሳሌ ላይ ያነበብክልኝ እኮ ጥበብ እኔ ባይናት ወይ አንተ ነህ ያልከኝ እኮ እንዴ? አንተ ጥበብ እኔ ባይናት ካልክ እኮ ታመንክ እኮ። በጣም አሪፍ ነው። ጥበብ እኔ ባይናት ብለህ ታምናለህ? በምሳሌ ተናግሬዋለሁ። ድገመው። እዛ ጋር ጥበብ እኔ ባይናት ብለህ ታምናለህ? ወንድሜ ጥበብ ተናጋሪ ናት። ጥበብ እኔ ባይናት ብለህ ታምናለህ?
ከእግዚአብሔር ውጪ እኔ ብሎ ሊናገር የሚችል ማንም የለም። ኦኬ ማን እዚህ ጋር የተናገረችው? በምሳሌ ለኛ እየተጻፈልን ነው። በምሳሌ እንዲገባ እንዴ ነበርኩ እየተባለ ነው። አብሬ ነበርኩ ሳይለኝ ዋና ሰራተኛ የተባለ እንዴ ከእግዚአብሔር ውጪ ሰርቫይቭ ሊኖር የሚችል ነገር አለ እንዴ? ስለሱ ካልጠየቁ ምን ይሆን? ከእግዚአብሔር ውጪ ማንም ሰርቫይቭ አድርገን ጥያቄ እዚህ ጋር አብሬ ሰራ ነበር ያለው ማን ነው? ጥበብ በጣም ጥሩ። አብሬ ሰራ ነበር ብሎ ጥበብ ከተናገረ ጥበብ የተባለው ማን ነው እዚህ ጋር ታዲያ? ራሷ ጥበብ በምሳሌ ለኛ እየተጻፈልን ነው። አብሬ ሰራ ነበር ነው የሚለው። አብሬ ሰራ ነበር ከተባለ ሰሪ ናት፣ አብራ ነበረች ማለት ነው። ጸሐፊው ነው እንደዛ እያላት ያለው በነገራችን ላይ አይደለም። ምክንያቱም ጥበብ ክርስቶስ ነው። ክርስቶስ ታዲያ ለምን በሴት ጾታ ተጠቀሰ እዚህ ጋር? የት ጋር? አሁን እዚህ ጋር በሴት አይደል? ይሄ ምንም ይሄ ሰራተኛ ነበርኩ። አዎ አብሬ ዋና ሰራተኛ ነበርኩ እና ምንድነው አሁን እዚህ ጋር አልገባኝም እያለች የምትናገረዋ ማን ነው አለች አለ ክርስቶስ እንደ የራሱ ቃሉ እኮ እንደ አብሬ ሰራተኛ ነበርኩ እና ታዲያ ወንድና ሴት ይላል እዚህ ጋር። እስኪ ዝም ብለህ አንብበው እስኪ። ወንድና ሴት ይላል የቱ ጋር ነው? አንተ ሴት ላይ መጣው አንብበው ታገኘዋለህ። ዝም ብለህ አንብበው እስኪ። አሁን ምኑ ጋር አንብበው እስኪ ንገረኝ። ምን ላይ ነው ስለ ጥበብ ያነበብኩኝ ቅድም? ምን ላይ ነው? እሺ ምሳሌ 8 ምሳሌ 8 አዎ ላንብብልህ፣ ችግር የለውም። ቀላያት ሳይኖሩ እኔ ተወለድኩ፣ የውሃ ምንጮች ገና ሳይፈልቁ፣ ተራሮች ገና ሳይመሰረቱ፣ ኮረብቶች በፊት እኔ ተወለድኩ፣ ምድሪቱም ሜዳውንም ገና ሳይፈጠር የመጀመሪያው ዓለም አፈር። ከላይ ከፍ ስትል እግዚአብሔርም የመንገዱ መጀመሪያ አደረገኝ፣ በቀድሞ ስራው መጀመሪያ፣ ከጥንቱ ከዘላለም ጀምሮ ተሾምኩ፣ ምድርም ከመፈጠሩ አስቀድሞ። ቀላያት ገና ሳይኖሩ እኔ ተወለድኩ፣ የውሃ ምንጮች ገና ሳይፈልቁ፣ ተራሮች ገና ሳይመሰረቱ፣ ከኮረብቶች በፊት እኔ ተወለድኩ፣ ምድሪቱም ሜዳውን ገና ሳይፈጠር የመጀመሪያው ዓለም አፈር። ሰማዮችን በዘረጋ ጊዜ አብሬ ነበርኩ፣ በቀላያት ፊት ክበብን ባደረገ ጊዜ አብሬ ነበርኩ፣ ደመናትን በላይ ባዘጋጀ ጊዜ፣ የቀላያት ምንጮች በጸና ጊዜ ይላል። የቱ ጋራ ነው? እሺ መዝሙረ አንዴ ስማኝ። በእውኑ ጥበብ አትጮህምን? ማስተዋሏስ ድምጿን አትሰጥምን? ይላል። አትጮህምን? ማስተዋልስ ድምጿን አትሰጥምን? በኮረብታ ላይ በመንገድ አጠገብ በጎዳና መካከል ትቆማለች። ማነች ትቆማለች? ለወንድ ነው መሆን የነበረበት። ይቆማል ነበርኩ እዚህ ጋር ምንም ችግር የለውም እኮ። ይሄ እኮ በኢንተርቼንጀብሊ እኮ መጽሐፍ ቅዱስ ይጠቀመዋል እኮ። አንድ ቦታ ይሄ ብቻ እኮ አንድ አይደለም እኮ። ኢንተርቼንጀብሊ በወንድም አንቀጽ በሴትም አንቀጽ እያደረገ ያስቀምጠዋል። ምንም እኮ ይሄ ችግር የለውም። ኦኬ እሺ። ምክንያቱም ኢንተርቼንጀብሊ ይጠቀመዋል። እዛው እንኳን ምሳሌ ላይ በሁለቱም ይጠቀመዋል እኮ ወንድም አለ። እዛው ኢንተርቼንጀብሊ እየቀያየር ይጠቀመዋል። አንቀጹ መቀያየሩ በወንድም በሴትም አንቀጽ መነገሩ ምንም የሚያመጣው ለውጥ የለም እኮ ወንድሜ። አሁን ትልቁ ነገር አብሮ የሚሰራ የነበረ ዋና ሰራተኛ የነበረ አብሬ ነበርኩ ተወለድኩ እያለ የሚናገረው ማን ነው? ምክንያቱም ይሄንን በመጽሐፍት ሁሉ አመጣውና ምን አረኩልህ መሰለ? መዝሙረ ዳዊትን አምጥቼ ከአጤው ኮከብ አስቀድሞ ከሆድ ወለድሁ ይላል። ኦኬ ከኢሳያስን አመጣውና አመጣውልህ። መጽሐፈ ምሳሌ ምዕራፍ 30ንም አመጣውልህ። መጽሐፈ ምሳሌ ምዕራፍ 8ንም አመጣውልህ። ደግሞ ክርስቶስ ኢየሱስ ደግሞ ዓለማትን በፈጠረበት በልጁ ተብሎ ደግሞ የተነገረውንም እሱንም አገናኘውልህ። እኔ እኮ ጥቅስ እየጠቀስኩ እንዴት ሪሌት እንደሚያደርግ እንዴት ኮኔክት እንደሚያደርግ እኔ ባይነት እንዴት እንዳለ እያሳየውክ ነው። አንተ አንድንም እኮ እየሰጠኝ አይደለም ያለው። ኦኬ እሺ፣ ወደ መጀመሪያ ወደ ተነሳንበት እንግባና እንኳን በደንብ አጥናው ተመልከተውና እንደሱ እናድርግ። አዳምሻ በረጅም ሰዓት ከኤቢ ጋር እንትናልን። ኤቢ ግን ፎሎ ላድርግ። የት ሀገር ነው ያለው ኤቢ? እኔ አዳማ ነኝ። አዳማ ስቴት ነህ? እሺ አዳማ ስቴት ከሆንክ እኔ ሌላ ሀገር ሌላ ስቴት ነኝ። እስቲ ስልክን አስቀምጥልኝና እግዚአብሔር በሚያውቀው ተረጋግተን በደንብ አድርገን በተለይ የስላሴን ትምህርት ኢቨን ኦሪጂንሶች የሚጠቅሱን ጥቅስ ራሱ እያነሳን ከራሳችን ዝም ብለን አፈቀን ሲሆን፣ ለምሳሌ ከዛሬ 1300 1200 ዓመት በፊት ራሷ ቤተክርስቲያን እንዴት አስተማረችው፣ ቤተክርስቲያን እንዴት ፈታችሁ፣ ይሄንን አባቶች እንዴት ይረዱት ነበረ አየው የሚለውን ሁሉ ማየት። በመጽሐፍ ቅዱስ አጻጻፍ እነዚህ በሴት አንቀጽ ሲቀመጡ ለምሳሌ መንፈስ ቅዱስ በአንዳንድ ቦታዎች ላይ በሴት አንቀጽ ይቀመጣል። ምን ማለት ነው? ኦኬ የእግዚአብሔርን ፍቅር የእግዚአብሔርን ጥበቃ ለመግለጽ በሴት አንቀጽ፣ ደግሞ አንዳንዴ በወንድ አንቀጽም ደግሞ ያመጣዋል። በሴት አንቀጽ በወንድ አንቀጽ ሲገለጽ ራሱ ምን ማለት ነው የሚለውንም በተለይ ግን በአካል ሶስት ለምሳሌ ቆይ እንደዚህ ላድርግ ኤቢ። አሁን እዚህ ጋር 1300 ሰዎች አሉ አይደለ ኤቢ? 1300 ሰዎች በንጹህ ልብ ሆነ ስማኝ። 1300 ሰዎች
በምንና በማንነት ስንት ነን? ለምሳሌ በምንነት ስንት ነን? በምንነት 1300 ሰዎች አለን። በምንነት ስንት ነን? እሺ 1200 በምንነት አዎ። ኧረ ተው ሰው በመሆናችን ነው እያልከኝ ያለው ጥያቄ ግን ምንነት ማለት ኔቸራችን ኤሰንሳችን ማለት ነው አይደል? ሰው ነን ሁላችንም ሰው ነን። ስለዚህ ስንት ነን በምንነት? 1300 ሰዎች እዚህ ያለ ነው። በምንነት ስንት ነን? ያው በሰው ሁላችንም ሰው ነን። ይሄ ምንነታችን ነው አይደል? አዎ። ማንነታችን ግን እኔ አንተ አይደለሁም አንተ እኔ ባይነት ማንነት ሲባል እኔ ባይነት ነው አይደል? አዎ። ኦኬ እኔ ባይነት። አሁን እግዚአብሔር እኛ ምን እናምናለን? ምንነትና እኔና አንተ እንኳን ምንነትና ማንነት አለን። እግዚአብሔርም በመጽሐፍ ቅዱስ ራሱን በምንነትና በማንነቱ ገልጧል ብለን እናምናለን። ኦኬ በምንነቱ መለኮትነቱ ነው፣ አምላክነቱ ነው፣ ፈጣሪነቱ ነው፣ ፈቃዱ ነው፣ እውቀቱ ነው። በዚህ መከፋፈል መብዛት የለበትም። አንድ ምንነት አለ፣ አንድ አምላክ አለ ማለት ነው። በማንነቱ ግን በመጽሐፍ ቅዱስ አብ እኔ ብሎ ይናገራል። ለምሳሌ ሲጠመቅ አምላካችን ኢየሱስ ክርስቶስ ይዝል እንደሆነ ከሰማይ የማን ድምፅ ተሰማ? የአብ ድምፅ ተሰማ አይደለ? የምወደው ልጄ ይህ ነው የሚል ድምፅ ተሰማ አይደለ? እርሱን ስሙት ብሎ አብ ከሰማይ ድምፁን አሰማ። ወልድ ደግሞ የጠመቀ አይተናል። ይኸው ወልድ የጠመቀ አይተናል። ኢየሱስ ክርስቶስ የዳገመ እኔና አባቴ እኔና አብ እኔና አባቴ ወደ ቤቱ እንገባለን፣ እኔና አባቴ እኔና አንተ እያለ እኔ ባይነትን በደንብ አድርጎ ያብራራል። ስለዚህ አይ ቲንክ በደንብ እኔና አንተ በስልክም ተደዋውለን በዚህ አሁን ቲክቶክ ላይ ብዙ ላይ ስለሚችል በስልክ ተደዋውለን እያንዳንዷን ረጋ ብለን ጊዜ እሰጥሃለሁ። እግዚአብሔር በሚያውቀው ጊዜ እሰጥህና ምንድን ነው እና ኦንቸስ የሚያነሱት ራሱ እንዴት ነው የሚታየው የሚለውን ምክንያቱም የሥላሴ ትምህርት መሰረታዊ ትምህርት ነው። እግዚአብሔር ራሱን በሶስትነት ገልጧል፣ በአካል በግብር። ለምሳሌ ሉቃስ ወንጌል ላይ ትዝ ይል እንደሆነ ቅዱስ ገብርኤል ወደ ድንግል ማርያም መጥቶ አንድ የነገራት ነገር ነበረ። ምን ብሎ የነገራት? የሉቃስ ወንጌል እኛ ሁለት ልደት አለው ጌታ ስንል ምን ይላል? ሉቃስ ወንጌል ምዕራፍ 1 ላይ ቅዱስ ገብርኤል ምን አላት? ድንግል ማርያምን እንዲህ ይላታል። ምን አላት መሰለ? ሉቃስ ወንጌል ምዕራፍ 1 ከቁጥር 40 ይኸው ቁጥር 35 ላይ መልአኩ መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል። አስተውል፣ መንፈስ ቅዱስ ወደ አንቺ ይመጣል፣ የልዑል ኃይል ይጸልልሻል። ስለዚህ ደግሞ ከአንቺ የሚወለደው ይላል ያው ቅዱስ የእግዚአብሔር ልጅ ይባላል። አስተውል፣ ገና አልተወለደም ጌታ፣ ገና ከድንግል ማርያም በስጋ አልተወለደም። ኦኬ ኦልሬዲ ከመወለዱ በፊት ስሙ የእግዚአብሔር ልጅ ነው። ያ የሚወለደው የእግዚአብሔር ልጅ ነው። አያው ይባላል ነው መዝሙረ ይባላል። አዎ አልተወለደም እኮ ገና። ቅዱስ እግዚአብሔር ልጅ ይባላል ነው። ለወደፊት የሚወለድ ሰዓት ይባላል ነው። ይባላል የሚለው ራሱ በመጽሐፍ ባርገን ያለ ምንም ችግር የለውም። ምክንያቱም አስቀድሞ በትንቢተ ኢሳይያስ ላይም ተነግሯል። ይሄ ትንቢት አይደለ? እነሆ ድንግል ጸንሳለች፣ ወንድ ልጅን ትወልዳለች፣ ስሙንም ድንቅ መካር ኃያል አምላክ አይደለ የሚለው? ትክክል። የዘላለም አባት እያለ ይናገራል። ኤኒዌይስ ስልክን አስቀምጥልኝ፣ ቴሌግራም ቁጥርህን በደንብ አድርገን እናያለን። እኔ አመሰግናለሁ በጣም ተረጋ ብለህ ስላዳመጥከን። ጆን ሀሳብ ካለው ሜቢ እንስማና ታላቁን ገብቷል። አዳምሻ አመሰግናለሁ። ጊዜ ይስጥልኝ። እሺ መዝሙረ ረድ እግዚአብሔር አምላክ ይስጥልን። ሰላም ያላሉን አንዴ ሰላም ይበሉን። ኤቢ እንዳትወርድ። በእኔ በኩል ሁለት አጭር ጥያቄዎች አሉ። ታላቁ ጅብሪል ከመምህራችን በፊት የሚቀድሙ ወንድሞች አሉን። ሰላም ጤና ይስጥልን። ቪኪ እንኳን ደህና መጣህልን። አልተሳሳትኩማ? ሰላም ነው። እንዴት ነው አዳሜ? እግዚአብሔር ይመስገን። እንዴት ነህ? ሰላም ነው አለን። እግዚአብሔር ይመስገን። መዝሙሬ ሀይ ሁላችሁንም ሰላም ብያለሁ። መልካም። እሺ ታገሰ፣ ጠብቀኝ። ጥሩዬ ሰላም በይን። ጥሩዬ ሰላም ካለች በኋላ አዳምሻ ጆንን እንዳንይዘው። ጆን ሀሳብ ካለው እሱ ቅድሚያ ስጠውና ከጥያቄ በፊት እሱንም እንዳንይዘው ማለት ነው። ያስገባንበት ትልቁ ምክንያት የሙሉ ወንጌል ትምህርት አይደለም የሚለውን ጆን መጥቶ እሱን እንዲያጠራ ነው። ሜይ ቢ ሌላ ነገር ካለው እንዳንይዘው እሱን ነገር እናዳምጥ። ጥሩዬ ሰላም ካለችን በኋላ እሺ መዝሙርዬ፣ እሺ ጥሩዬ ሰላም በይን። ከዛ ወዲያ ሰው እናስገባለን። አዳምዬ ሁላችሁም ሰላም፣ እንዴት ናችሁ?
እግዚአብሔር ይመስገን። እንኳን ደህና ቆየሽን፣ እንኳን ሰላም መጣሽልን እህታችን። እሺ ያው መዝሙር ያሬድ ታላቅ ያዞኛል። ስለዚህ በቀጥታ ወደ ጆ እንሄዳለን። ኤቢ ግን ጠብቀኝ፣ አንድ ሁለት ጥያቄዎች አሉኝ በአጭር የሚመለሱ። ጆዬ ቀጥል። እሺ ሁላችሁንም አመሰግናለሁ። መዝሙር ያሬድ ቴንኪው በጣም ከልጆች ጋር ጥናት ነበረኝና ያው አክብራችሁ ስላስገባችሁኝ አክብራችሁ መቀጠል ነበረብኝ። እስካሁን በጣም ነው የማመሰግነው። ሀሳቤ ምንድነው ወንድማችን ያው እንግዲህ መዝሙር ያሬድ በደንብ ሊያወራህም ፈቃደኛ ነው ልቡን ከፍቶ። ስለዚህ አውራው። አንተ አሁን የሆኑ ጥያቄዎች አልተመለሱልኝም እና አሁን ልጅ ዘሰውንኩ ምናምን የሚለው ነገር ያው ሲጀመር ራሱ ቤተ እምነቱ መስራቹ የተወገዘ ሰው ነው፣ ከቤተ ክርስቲያን ማለት ነው፣ ከወንጌላን አማኞች መካከል የተወገዘ ነው። የቅርብ ጊዜ ትምህርት ነው እና ስለዚህ ስላሴ የሚለውን ትምህርት ከካደ አንድ ሰው በምንም መልኩ ድነትን አገኛለሁ ብሎ ማሰብ የለበትም። ያንን ማሰብ ሞኝነት ነው የሚሆነው። እኔ ብዙ የምጨምረው ነገር የለም። መጽሐፍ ቅዱስን አክሴፕት ካደረግ መጽሐፍ ቅዱስ ላይ ወልድን ራሱ አባቱ አምላኮ ይለዋል። በዕብራውያን ምዕራፍ 8 ላይ ተከሆነ አምላኮ ይለዋል ልጁ። ስለዚህ አምላክ አይደለም ወልድ የሚለው ትምህርት ፈጽሞ ባዕድ ትምህርት ነው እና እንደ ቀላል እንዳታየው። አብ ለልጁ ስለ ልጁ የመሰከረው ምስክርነት ከካድክ እንደገና መልሰ አብ ራሱ ለራሱ አባት ነው የሚለው ነገር ለራስ ላይ ባክፋየር እያደረገብህ ከመጨነቅ ይልቅ ቀጥታ ብትቀበለው ምሳሌ ነው ከማለት ይልቅ ሰላምም ታገኛለህ ብዬ አስባለሁ። በጣም ነው የማመሰግነው። ስንድር ሁላችሁንም ቴንኪዩ፣ ተባረኩልኝ። መዝሙር እንዳልከው ቅድም ተቀብያለሁ ምክር። ከዚህ በፊትም እንደዛ እያደረግን ነበር እኔ ቤት ላይ፣ ወደፊትም የምናደርገው ነገር ይሆናል በእኔ በኩል ማለት ነው። ቴንኪዩ። እሺ ጆንዬ እግዚአብሔር ይስጥልን ስለመጣ ላመሰግን። ረጅም ሰዓትም ያዝነ ሶሪ፣ በጣም ጉዳይ ከነበረ መልካም እናመሰግናለን ጆንዬ። እግዚአብሔር ይስጥልን ያክብርልን። ጆ ነገ ከቻልክ ተቀላቀለን ወደ 10 ሰዓት አካባቢ 9 ሰዓት ላይ ከቻልክ። እሺ እመጣለሁ። እሺ የመጨረሻ ጥያቄዎች ኤቢ ልጠይቅህና በአጭር የሚመለሱ ናቸው። ኃጢአትን ይቅር ማለት የማን ስልጣን ነው ኤቢ? የእግዚአብሔር። ኢየሱስ ክርስቶስ በስጋ ኃጢአትን ይቅር ብሏል አላለም? ኢየሱስ ክርስቶስ በስጋ ኃጢአትን ይቅር ብሏል? አዎ ይቅር ብሏል። እግዚአብሔር አይደለም ብለህ ነበረ ኢየሱስን። ኢየሱስ ክርስቶስ እግዚአብሔር አብ ነው ብያለሁ። አይመለክም ብለህ ነበረ። ኢየሱስ ክርስቶስ እግዚአብሔር አብ ነው። ስለዚህ ወደ ሁለተኛ ጥያቄ አይመለክም ስላልከኝ ኃጢአት እንዴት ሊያስተሰርይ ቻለ? ማይመለክ። እሺ በአብ ቀኝ የሚቀመጠው ማን ነው? ወልድ። በአብ ቀኝ የሚቀመጠው ቀኝ የሚለው እዚህ ጋር ምሳሌ አነጋገር ነው። በአብ ቀኝ የሚቀመጠው ወልድ ብያለሁ። ወልድ ማን ነው? ወልድ የእግዚአብሔር ልጅ። ስለዚህ በአብ ቀኝ የሚቀመጠው ይመለካል? ራሱ እግዚአብሔር አብ ነው። ራሱ ነው። በአብ ቀኝ ራሱ በራሱ ነው የሚቀመጠው? ራሱ በራሱ አትበል። እዚህ ጋር የኑዬ ስጋ መንፈስና እኔ አይደለሁም ያልኩት። እኔ አብን መንፈስ ነው ብያለሁ። ስለዚህ አብ ከኢየሱስ አካል ውስጥ ወጥቶ ነው ኢየሱስ ሄዶ የሚቀመጠው? ከኢየሱስ አካል ውስጥ ወጥቶ ሳይሆን ሰማይና ምድር ሞልቶ ነው ያለው አብ። መለኮት ነው ብያለሁ እኮ። በአብ ቀኝ የሚቀመጠው ማን ነው? ቀኝ ማለት እዚህ ጋር ኃይልን ነው እንጂ የሚያመለክተው አቅጣጫ ምንም ይሁን በአብ ቀኝ የሚቀመጠው ማን ነው? ሁለተኛ ነው። በአብ ቀኝ ማለት በአብ ኃይል የሚቀመጥ ማለት ነው አይደለ? ወልድ ነው። የስ ኦኬ። ወልድ ማን ነው? እግዚአብሔር አብ። ወልድ እግዚአብሔር አብ ነው የሚል ክፍል ስጠኝ። እሺ ከመጽሐፍ ቅዱስ ወልድ ማለት እግዚአብሔር አብ ነው የሚል የለም። ቀጥታ ወልድ እግዚአብሔር አብ ነው የሚል የለም። ላምብብ። ከየት አገኘህ? እሺ ላምብብ ማለት ከየት አገኘህ ለሚለው መልስ እንዲሁም ማለት ነው። እሺ የመጨረሻ ጥያቄ ነው። እሺ ጥሩ። የኔ ምችን ብዬ እወጣለሁ። ብዙ ሰዓት አልያዝባችሁ። ይህን በምሳሌ ነግሬያችኋለሁ። ነገር ግን ስለ አብ ለእናንተ በግልጽ የምናገርበት እንጂ ከዚያ ወዲያ በምሳሌ የማልናገርበት ሰዓት ይመጣል። ይህን በምሳሌ ነግሬያችኋለሁ። ስለ አብ የነገርኳችሁ ሁሉ በምሳሌ ነው። ግን ከዚህ በኋላ
ስለ አብ በግልጽ ነው እንጂ የምናገረው በምሳሌ አልናገርም። በዚያ ቀን በስሜ ትለምናላችሁ፣ እኔም ስለ እናንተ አብን እንድለምን የምላችሁ። ከማን ዘንድ የሚለምነው? ያው በዚያን ቀን ከማን ዘንድ አለ? ራሱ ሲናገር ከማን ዘንድ አለ? እየተናገርኩ ነው እኮ በቃ። በዚያ ቀን በስሜ ትለምናላችሁ፣ እኔም ስለ እናንተ አብን እንድለምን የምላችሁ አይደለሁም። ጀስት ይሄን ያልኳችሁ ለምሳሌ ያህል ነው የተናገርኳችሁ። ግን ከዚህ በኋላ ስለ አብ በምሳሌ አልናገርም በግልጽ ይልና እናንተ ስለወደዳችሁ ከእግዚአብሔር ስለማን አለ? የትኛው ነው? ስለማን ነው የምነግራችሁ አለ? ስለ አብ። እሱ ማን ነው? አምላክ መለኮትነት የማይታይ ባህሪ። አብ ከኔ ይበልጣል አለ ኢየሱስ ክርስቶስ። ማን ነው ኢየሱስ ክርስቶስ? አብ የተገለጠበት ስጋ። እየተናገረ ያለው አብ የተገለጠበት ስጋ ነው አብ ነው? በአንተ ትምህርት አብ የተገለጠበት ስጋ ማለት በክርስቶስ ውስጥ ያለው ኢየሱስ ክርስቶስ አብ ነው አላልከኝም ቅድም? ኢየሱስ ክርስቶስ ገብቶኛል እኮ ሁለት ማንነት ነው ያለው ኢየሱስ ክርስቶስ አብ ነው አላልከኝም? ኤቢ መለኮትነቱን ነው እያልኩ ያለው ስጋውን አይደለም። ኢየሱስ ክርስቶስ አብ ነው አላልከኝም ወይ? ኢየሱስ ክርስቶስ ስጋም መለኮትም ነው ባጭሩ። እኔ እሱን አላልኩም። ኢየሱስ ክርስቶስ አብ ነው። ኢየሱስ ክርስቶስ አብ ነው ስንል ስጋውን አይደለም መለኮትነቱ ነው አላልኩም። እኔ ኢየሱስ ክርስቶስ የሚለው ስም አብ ነው አይደለም? ኖ ኢየሱስ ክርስቶስ የሚለው ስም ኢየሱስ ክርስቶስ አብ አይደለም? አብ ነው መለኮት ነው ማለት ነው ባጭሩ። በጣም አመሰግናለሁ። ኢየሱስ ክርስቶስ አብ ከሆነ አብ ከኔ ይበልጣል አለ። ምን ማለቱ ነው? እሺ የኢየሱስ ክርስቶስ ራስ እግዚአብሔር ነው የሚል ክፍል አለ። ማን ነው የኢየሱስ ክርስቶስ ራስ? እሺ ኤቢ ለዛሬ ይበቃናል። እግዚአብሔር አምላክ ይስጥልን። የሚቀጥለው ቀን ላይ እንነጋገራለን። በርታ ወንድማችን። እግዚአብሔር አምላክ እውቀቱን ጥበቡን ይግለጥልን። እናመሰግናለን። እኔ ሰላም ደሩሽ። እሺ መልካም፣ ወደ ኤክስ እንግባ። እንቀጥላለን። ብዙ ጥያቄዎች እንጠይቃለን። እንደዚህ በቀላሉ ኦልሞስት ፖይንት አድርገን የምናልፈው እናንተን እንዳያሰለቻችሁ ነው። ሌላ ጊዜ ግን በሰፊው እናነሳለን። ብዙ አይነት ጥያቄ ማንሳት እንችላለን። እሺ ሌላ እነ መዝሙር ያሬድ ለምን እንደወጡ አላውቅም። እሺ የሚገቡ ሰዎችም ሞዴሬተሮች አስገቡ ሞዴሬተሮች። እግዚአብሔር ይስጥልን። ኤቢ እናመሰግናለን። እሺ ሞዴሬተሮች አስገቡ። ኦልሞስት ልክ 3 ሰዓት ላይ ግን ልክ 3 ሰዓት ሲሆን የአንደኛ የቆሮንቶስ መልእክት ትምህርታችን እንጀምራለን። ኤክሶ ሰላም ብለናል። እንኳን ደህና መጣህ። እግዚአብሔር ይመስገን። እንኳን ደህና ቆያችሁን። አሜን። እንኳን ደህና ቆየን። እንዴት ነበረ ውይይቱ? እንዴት አያችሁት? አሜን። አሪፍ ነው። ልጁ ሜቢ አይዶ ነው የአገላለጹ የዋነስ ፔንቴኮስታልን እና የዩኒቴሪያኖችን አስተምሮ እያጋጨ ነው እንትን የሚለው እና አይ ዶንት ቲንክ የአዲስም ስለሆነ ይሆናል አላቅም እና አንዳንዴ ኤክስፕረስ የሚያደርግበት መንገድ እንደ ዋነስ ፔንቴኮስታል ያደርገውና ከዛ ደግሞ መልሶ ዩኒቴሪያን ይሆናል እና አይ ዶንት ቲንክ እሱም በተገቢው የተረዳው አይመስለኝም እንትን ያሉትን አስተምሮና ያው መዝሙር ያሬድ እንትን ካለው ከያዘው ሆፕፉሊ ጥሩ መረዳት ይኖረዋል፣ ጥሩ መስመር ይዘዋል እና ይሄኛውን ክሊር እንዲያደርገው እንትን ነበርና ከአገላለጹ ጋር ተያይዞ ለዛ ነው እንትን ያልኩት የገባሁትም በዛው ሰላም ልበላችሁ ብዬ ነው የቆየው ታዳሚ። በነገራችን ላይ መማር የሚችል ልጅ ነው። በደንብ ተይዞ በደንብ ራሱን ከፍቶ ካየው በደንብ ይማራል ብዬ አስባለሁ። የተነገረውን ነገር ስለሆነ ሪፍሌክት እያደረገ የነበረው በደንብ እንዲረዳ በደንብ ማስረዳት ይፈልጋል። ግን እንደዚህ አይነት ሚዲያ ላይ ትንሽ አሰልቺ ይሆናል እና ሰዎችን ቀስ ብለን እንደዚህ አይነት ጥያቄዎችን ፈጥረንባቸው እንሄዳለን። አሁን ያመጣቸው እንዲያስረዳኝ ሳይሆን ኦልሞስት እነዚህ ጥያቄዎች በጣም ለተረዳበት ወይም በጣም ላስተዋለው እነዚህ ጥያቄዎች ጥያቄ ፈጥረው ይሄዳሉ። እንደዚህ አይነት ጥያቄ ተጠይቄ ነበር የሚለው ሲያነበው መልሱን ስለሚያገኘው በሚለው ነው። ስለመጣህ በጣም ደስ ብሎኛል ወንድሜ። እንኳን ደህና መጣህ ማለት ፈልጋለሁ። እግዚአብሔር አምላክ ከሁላችን ጋር ይሁን። አሜን። አዳሜ አሜን። እዚህ ሆናለሁ። ቦታ ካስፈለገ ታስወርደኛለሁ።
ደስ ይለኛል። ጥያቄዎች ያላቸው ስላሉ እነሱን አብረን እንመልሳለን። ቀሲስ እንኳን ደህና መጡ። ሰላም ብዬዎታለሁ። እንዴት ኖት? ይፍቱኝ ይባርኩን ብያለሁ ቀደም። ቀሲስ ስነ ፀሐይ ይቅርታ መልሼ ጋር እንኳን ደህና ቆያችሁኝ። ቅድም እኮ ኔትወርክ ጥሎኝ ነው። ሰላም ቆያችሁ? እግዚአብሔር ይመስገን። እንዴት አዩት የዛሬውን ውይይቶች ትምህርቱ?